ሰላም እንዴት አላችሁ? የገናኖ ቲዩቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? ለማታውቁኝ ሚስተር ገናኖ አበበ ነኝ ከገናኖ ቲዩቶሪያልስ። ዛሬ ፐብሊክ ፋይናንስ እና ታክሴሽንን አራተኛውን ቻፕተር እንመለከታለን። ከዚህ በፊት በነበሩ ቪዲዮዎች የመጀመሪያውን ቻፕተር፣ ሁለተኛውን ቻፕተር እና ሶስተኛውን ቻፕተር በደንብ ተመልክተናል። ዛሬ ይዤላችሁ የመጣሁት ኢትዮጵያን የአራተኛውን ቻፕተር የኢትዮጵያን ታክስ ሲስተምስ በተለይ ደግሞ በሀገራችን ኢትዮጵያ ነባራዊ ሁኔታ በተለይ ደግሞ የታክስ ሲስተሙ ምን ይመስላል የሚለውን ነገር የምንመለከት ይሆናል። በተለይ ይሄ ቻፕተር ከሌሎቹ ቻፕተሮች እጅግ በጣም ሰፊ የሚባልና በጣም ብዙ ኮንተንቶች ያሉት በጣም ብዙ ፕራክቲካሊ በስራ ዓለም ውስጥ ልንሰራቸው የምንችሉ ልናውቃቸው የሚገቡ አንዳንድ መሰረታዊ የሆኑ ጉዳዮችና ነጥቦች ያሉበት ቻፕተር ነው። ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እኒህንና መሰል ቪዲዮዎች እንዲደርሷችሁ ማለት ነው የደውል ምልክቱን መጫናችሁን እንዳትረሱ። ዌልካም ቱ ዘ ኢንትሮዳክሽን ፓርት ኦፍ ዋት ዲስ ቻፕተር። እስኪ አንዳንድ መሰረታዊ የሚባሉ ኢንትሮዳክሽን ፓርት እንመልከት። እንግዲህ የፕሪንሲፓል ኦብጀክቲቭ ኦፍ ታክስ የምንለው ማለት ነው መሰረታዊ የሚባለው ለመንግስት ምን መስጠት ነው? ጀስት ቱ ፕሮቫይድ ሬቨኒው ቱ ፋይናንስ ዋት ገቨርንመንት አክቲቪቲስ፣ የመንግስትን አክቲቪቲ ፋይናንስ ለማድረግ አስፈላጊ የሚባሉ ገቢ የምንሰበስብበት አንዱ ምንድነው ቢባል ግብር ነው። መንግስት በተለይ ግብር ይሰበስባል። በተለይ ደግሞ የተለያዩ ሶሻል ወንቶችን ለህዝቡ ለማዳረስ፣ መንገድ ለመስራት፣ ትምህርት ቤት ለመስራት፣ ጤና ተቋማትን ለመገንባት ሊሆን ይችላል ኤንድ አዘርስ። የመንግስትን አክቲቪቲ ፋይናንስ ለማድረግ ገቢ ያስፈልጋል። ይህን ገቢ ደግሞ ከምንሰበስብበት አንዱ ሶርስ ኦፍ ሬቨኒው ፎር ገቨርንመንት ከምንላቸው መካከል አንዱ ምንድነው ግብር ወይም ደግሞ ታክስ የምንለው ጉዳይ ነው። ግብር እጅግ በጣም አስፈላጊ ነገር ነው ለአንድ ሀገረ መንግስት። በተለይ ደግሞ ቱ አኮምፕሊሽ ዋት ሰርቴን ሶሻል ጎልስ አስፈላጊ የሚባሉና መሰረታዊ የሚባሉ አንዳንድ የመንግስትን ኦብጀክቲቮች አቺቭ ለማድረግ ታክስ እጅግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ እንግዲህ የፌደራል ገቨርንመንት የሪጂናል ገቨርንመንትስ ግብርን ወይም ደግሞ ታክስን ይጠቀማል። በተለይ ደግሞ ምን ለማድረግ just to generate such amounts of water revenue in order to finance such governmental activities የመንግስትን አክቲቪቲ ፋይናንስ ለማድረግ መንግስት አስፈላጊ የሚባሉ የተለያዩ ገቢዎችን ሊሰበስብ ይችላል። በተለይ ደግሞ መንግስት እንግዲህ በህግ ማለት ነው በተደነገገው መሰረት ግብር የመሰብሰብ ባለሙሉ መብትና ስልጣን አለው። the contribution received from taxpayers may not be used by the government for the benefits of this group only but for the generally common benefits ስለሚላል ምን ማለት ነው? መንግስት የሚሰበስበው መንግስት የሚቀበለው ከእያንዳንዱ ግብር ከፋይ ላይ የሚሰበስበው ገንዘብና ግብር እነዚህ ግብር የከፈሉ ግለሰቦች ኢንዲቪጁዋሊ ማለት ነው እነዛ ግሩፖች ብቻ ዳይሬክትሊ ቤኔፊት ሊያገኙ አይደለም፣ ለሁሉም ነው ግብር የሚሰበስበው for what the general common benefits ሁሉም ማህበረሰብ ድሃ፣ ሀብታም፣ ሴት፣ ወንድ ሳይል ሊጠቀምበት የሚችለው ነገር ነው እንጂ ግብር የከፈለ ብቻ አይደለም ከዚህ ቤኔፊት የሚያገኘው ነው። ታክስ ብዙ ጊዜኛ ከዚህ በፊትም በሁለተኛው ቻፕተር ላይ ሚኒንግ ኦፍ ታክስ ኤንድ ታክሴሽን ላይ ስንመለከት አንዱ ታክስ ላይ ከምናያቸው መሰረታዊ የሚባሉ ነጥቦች መካከል there is no expectation of what direct benefits ዳይሬክት ቤኔፊት ኤክስፔክት አይደረግም። ግብር ስለከፈሉ ለከፈልጉት ግብር ለእያንዳንዱ ይሄን ይሰጠኝ አይባልም። መንግስት ግብር የሚሰበስበው ፎር ኮመን ቤኔፊትስ ነው፣ ፎር ኮመን ኢንተረስት ነው። ለሁሉም ማህበረሰብ ለሁሉም ዜጋ አገልግሎት ሊሰጡ የሚችሉ ነገሮች ላይ መንግስት ግብር ከሰበሰበ በኋላ ምን ያደርጋል? ኢንቨስት ያደርጋል ማለት ነው። ስለዚህ በጣም ብዙ ሬጉሌሽኖች፣ በጣም ብዙ ስታንዳርዶች፣ በጣም ብዙ ፕሮክላሜሽኖች አሉ ኢትዮጵያ ውስጥ እነሱን ነው ዲፔንድ አድርገን የምንመለከተው ማለት ነው። እንግዲህ ፕሮክላሜሽን ናምበር ከ2018 እንዲሁም ደግሞ የፌደራል ኢንካም ታክስ ፕሮክላሜሽን ማለት ነው 2016 ላይ ጸደቀው ፕሮክላሜሽን ናምበር 979/2016 ማለት በኢትዮጵያ 2008 ማለት ነው። እንዲሁም ደግሞ 2018 በፈረንጆች ማለት በ2010 የጸደቀው ፌደራል ታክስ አድሚኒስትሬሽን ፕሮክላሜሽን የአጠቃላይ የግብርን አስተዳደርን በተመለከተ የጸደቀው አዋጅ አለ። በጣም ብዙ አሉ። እንዲሁም ደግሞ የቫልዩ አደር ታክስ ፕሮክላሜሽን 2002 ላይ ጸደቀውን እንዲሁም ደግሞ በቅርቡ አሁን የተሻሻለው የኢንካም ታክስ ፕሮክላሜሽን አሜንድ የተደረገው ማለት ነው 1395/2025 ወይም ደግሞ በኢትዮጵያ 2017 ሐምሌ ላይ የተሻሻለውን ሙሉን እነዚህን ለዚህ ቻፕተር ወሳኝ የሚባሉ ፕሮክላሜሽኖች ናቸው። ስታንዳርዶች አሉ፣ ሪቮሉሽኖች አሉ፣ ህጎች አሉ። እያንዳንዱ የምናወራው ነገር በሙሉ እነዚህ ህጎች ላይ ዲፔንድ የሆነ ነው ማለት ነው። ከነዚህ ህጎች የወጣ ነው የምናወራው ነገር። ስለዚህ ሪፈር የምናደርገው እያንዳንዱ ነገር ከዚህ ይሆናል ማለት ነው። the structure of Ethiopian divide taxes in the country as direct and indirect ነው የሚለን የኢትዮጵያ የታክስ ሲስተም ኢትዮጵያ ላይ ያለው የፌደራልም የክልል መንግስታትም የሚሰበስቡት አጠቃላይ የግብር ወይም ደግሞ ስትራክቸር ኦፍ ታክስ ሁለት አይነት ነው።
ዳይሬክት ታክስ እና ኢንዳይሬክት ታክስ ብለን በሁለት እንከፍለዋለን። ስለ ዳይሬክት ታክስ እና ስለ ኢንዳይሬክት ታክስ ከዚህ በፊት በደንብ ስላየነው እዚህ ቻፕተር ላይ ሞር ማውራት አያስፈልግም። ነገር ግን ዳይሬክት ታክስ እና ኢንዳይሬክት ታክስ ብለን ሞር ለመክፈል የምንጠቀምበት እንግዲህ የታክስ ኢንሲደንት ጉዳይ ነው፣ ወይም ደግሞ ታክስ ሽፍቲንግ ማለት ነው። ምን ማለት ነው? ዳይሬክት ታክስ ሽፍት ማድረግ አንችልም። ኦኬ፣ የሚያርፈው እዛው በገቢ በሚያገኘው ግለሰብ ላይ ኢንሲደንሱ ካረፈ ይህንን ኢንሲደንስ ትራንስፈር ማድረግ አይችልም፣ እዛው ራሱ ነው የሚከፍለው። ኦኬ፣ አንዱ ትልቁ ነገር ማለት ነው። ዳውስ ኦብሊጌሽንስ ኦፍ ፔመንት ዳት ካን ኖት ቢ ሽፍትድ ቱ ሰርድ ፓርቲ፣ ወደ ሶስተኛ ወገን ትራንስፈር ማድረግ አንችልም፣ ማስተላለፍ አንችልም። ኦን ዘ አዘር ሃንድ ግን ኢንዳይሬክት ታክስ ስንል ግን the burden of the payment ምን ማድረግ እንችላለን? ሽፍት ማድረግ እንችላለን። ኦኬ፣ ማኑፋክቸረር ካምፓኒ ኢንዳይሬክት ታክስ ለምሳሌ ቫት ቢጣልበት ምን ማድረግ ይችላል? ለካስተመሮቹ ለኮንሱመሮቹ መልሶ ቫቱን መጣል ይችላል። ስለዚህ በቀላሉ ኢንዳይሬክት ታክስን ከአንዱ ግለሰብ ወደ አንዱ ግለሰብ፣ ከአንዱ ተቋም ወደ አንዱ ተቋም ምን ማድረግ እንችላለን? ሽፍት ማድረግ እንችላለን። የመጨረሻው የምንለው ካስተመር ወይም ደግሞ ኮንሱመር ግን ይህንን በርደኑን ይቀበልና ይከፍላል ማለት ነው። ሶ በኢትዮጵያ ደረጃ ዳይሬክት ታክስ የምንላቸው በጣም ብዙ ነገሮች አሉ። ላይክ ኢምፕሎይመንት ኢንካም ታክስ ከመቀጠር የሚገኝ ገቢ ላይ የሚከፈል ግብር ነው። ቢዝነስ ኢንካም ታክስ ድርጅቶች ወይም ኮርፖሬት ቢዝነስ ኦርጋናይዜሽንስ የምንላቸው ለምሳሌ ባንክ ሊሆን ይችላል የሚከፍሉት ግብር አለ። ረንታል ኢንካም ታክስ ከኪራይ ገቢ የሚገኝ ገቢ አለ፣ ከዛ ላይ የሚከፈል ግብር አለ። ኦኬ፣ ረንታል ኢንካም ታክስ። ካፒታል ጌን ታክስ የተለያዩ ፕሮፐርቲዎችን በመሸጥ ሊሆን ይችላል። ኦኬ፣ ፊክስድ አሴቶችን የምንላቸውን። አግሪካልቸራል ኢንካም ታክስ ከግብርና ጋር የተገናኘ ከሩራል ላንድ ዩዝ ከገጠር ማህበረሰብ አካባቢ ዘንድ መሬት ሲጠቀሙ ከኢንቨስትመንት ጋር የተገናኘ ከማይኒንግ ከማዕድናት ጋር የተገናኘ በጣም ብዙ ነገሮችን ከሎተሪ ኤንድ አዘርስ እነዚህ ከዲቪደንድ ካዡዋል ረንታል ኦፍ ፕሮፐርቲስ ምናላቸው በጣም ብዙ ነገሮች አሉ። እነዚህ በሙሉ ዳይሬክት ታክስ እንላቸዋለን። ኢንዳይሬክት ታክስ ላይክ ቫልዩ አደር ታክስን መጠቀም እንችላለን። ተርኖቨር ታክስን መጥቀስ እንችላለን። ኦኬ፣ ስታምፕ ዲዩቲ ታክስን ኢትስ አክቹዋሊ ዲፔንድስ ኦን ዳይሬክቲቭ ኢንዳይሬክቲቭ የመሆን ፕሮባቢሊቲ ያላቸው እንደ ሀገሩ ነባራዊ ሁኔታ በደንብ የምንመለከተው ይሆናል። በጣም ኤክሳይዝ ታክስን መጥቀስ እንችላለን። ኦኬ፣ ኤንድ አዘርስ ካስተም ዲዩቲ ታክስን መጥቀስ እንችላለን። ሶ ዋና ሜን ጉዳያችን ግን በዚህ ቻፕተር ስለ ሜን ታይፕስ ኦፍ ታክስ ኢን ኢትዮጵያ ላይ ከምንመለከታቸው መካከል አንዱ ስለ ኢምፕሎይመንት ኢንካም ታክስ ወይም ደግሞ ስኬጁል ኤ፣ ረንታል ኢንካም ታክስ ስኬጁል ቢ፣ ቢዝነስ ኢንካም ታክስ ስኬጁል ሲ፣ አዘር ኢንካም ታክስ ስኬጁል ዲ እንዲሁም ደግሞ ስኬጁል ኢ ታክስ ኤግዛምፕሽን ወይም ደግሞ ቀዳም ታክስ ብለን የምናያቸው አሉ። ሶ ስለ ኢንካም ስናወራ እንግዲህ ኢንካም ታክስ ስንል እንግዲህ የገቢ ግብር ማለት ነው። ምን ማለት ነው? ኤቭሪ ሶርት ኦፍ ኢኮኖሚክ ቤኔፊት ኢንክሉዲንግ ዋት ነን ሪከሪንግ ጌንስ ኢን ካሽ ኦር ካይንድ፣ በካሽ ወይም ደግሞ በካይንድ የሚገኝ ማንኛውም አይነት ገቢ ላይ የሚከፈል ግብር ኢንካም ታክስ እያልን እንጠራዋለን። ስለዚህ ብዙ አይነት ኢንካም ታክሶች ኢትዮጵያ ውስጥ አሉ። በህግ የተደነገጉ የሚታወቁ ግን 5 አይነት ኢንካም ታክሶች አሉ፣ ወይም ደግሞ ስኬጁሎች አሉ። ስኬጁል ኤ፣ ስኬጁል ቢ፣ ስኬጁል ሲ እና ስኬጁል ዲ ብለን እንዲሁም ደግሞ ስኬጁል ኤ የምንላቸው አንድ ባንድ እናያለን። መልካም፣ በዚህ ቻፕተር የምንመለከተው የመጀመሪያውን ስኬጁል ኢምፕሎይመንት ኢንካም ታክስ ነው። ምክንያቱም እያንዳንዱ ስኬጁል እጅግ በጣም ሰፊ ስለሆነ ማለት ነው። አካውንቲንግ ፎር ዳይሬክት ታክስ ኢን ኢትዮጵያ የመጀመሪያው ፓርት ኢምፕሎይመንት ኢንካም ታክስን በዚህ ቻፕተር በደንብ የምንመለከት ይሆናል። እንግዲህ ኢምፕሎይመንት ኢንካም ታክስ ማለት ምን ማለት ነው? ከመቀጠር የሚገኝ ገቢ ማለት ነው። እዚህ ጋር የሚጣል ምንድነው? ግብር ነው። ሶ ኢምፕሎይመንት ኢንካም ታክስ ኢዝ ዋት ዳይሬክት ታክስ ሌቭድ ኦን ኢንካም ፍሮም ዋት ኢምፕሎይመንት። እያንዳንዱ ግለሰብ ኢትዮጵያ ውስጥ የሚገኝ ማንኛውም አይነት ግለሰብ ተቀጥሮ ገንዘብ የሚያገኝ ከሆነ ከሚያገኘው ገቢ ላይ ለመንግስት ግብር የመክፈል ግዴታ አለበት። ስለዚህ ይሄ ግብር ምን ይባላል? ኢምፕሎይመንት ኢንካም ታክስ ይባላል። it is the largest single source of revenue for the federal government as well as regional governments። ለክልል መንግስታትም ለፌደራል መንግስትም እጅግ በጣም ትልቅ የሚባል ሶርስ ኦፍ ሬቨኑ ኢምፕሎይመንት ኢንካም ታክስ ወይም ደግሞ ከመቀጠር የሚገኝ ገቢ ነው። በተለይ ለመንግስት በጣም ብዙ ግብር በጣም ብዙ ታክስ ከሚሰበስብበት መንገድ አንዱ ይሄ ነው። ምክንያቱም በጣም ብዙ ሰራተኞች ስላሉት ማለት ነው። so according to the income tax proclamation በአዋጁ መሰረት every person deriving income from what employment is liable to pay what tax on that income at the rate specified schedule A። በአዋጅ ቁጥር 979/2011 እንዲሁም ደግሞ በተሻሻለው አዋጅ ቁጥር 1395/2017 መሰረት ማንኛውም አይነት ግለሰብ ተቀጥሮ ገንዘብ የሚያገኝ ከሆነ ኦኬ ለመንግስት ግብር የመክፈል ግዴታ አለበት። ይህንን ግብር ደግሞ የሚከፍለው የሚያገኘው ገቢ ወይም ደሞዝ በሚያርፍበት ታክስ ብራኬት ላይ ይሆናል። ስኬጁል ኤ ታክስ ብራኬት የምንለው በደንብ እናያለን። ሶ
a person who is employed in generating employment income አንድ ሰው ተቀጥሮና ከመቀጠር ገቢ የሚያገኝ ከሆነ ኦኬ የኢትዮጵያ ዜጋነት ያለውም ሊሆን ይችላል የውጭ ሀገር ዜጋም ሊሆን ይችላል ኢትዮጵያ ውስጥ እስከሰራ ድረስና ኢትዮጵያ ውስጥ ተቀጥሮ እየሰራ እስካሁን ድረስ እና ከ183 ቀን በላይ ወይም ከቆየ ማለት ነው በተለይ ደግሞ የውጭ ሀገር ከሆነ ማለት ነው የውጭ ዜጋ ሆኖ ከ183 ቀን በላይ ከቆየ ግዴታ ምን ማድረግ አለበት ኢምፕሎይመንት ኢንካም ታክስ ለመንግስት ግብር መክፈል አለበት ኦኬ ስለዚህ በተለያዩ ሜቶዶች ኢምፕሎይመንት ኢንካም ታክስ ልንፈልግ እንችላለን ወደፊት እንደርስበታለን ሜቢ ፕሮግሬሽን ሜትድ ልንጠቀም እንችላለን ዲዳክሽን ሜትድ ልንጠቀም እንችላለን አዲሽን ሜትድ ልንጠቀም እንችላለን ማለት ነው ሶ በቀላል አማርኛ ታክስ ላያቢሊቲ ወይም ደግሞ አጠቃላይ ኢምፕሎይመንት ኢንካም ታክስ ላያቢሊቲ እንዴት ነው የሚፈልገው ታክሰብል ኢንካም ኦፍ ዘ ኢምፕሎይመንት አይ ሚን ዘ ኤምፕሎይስ ሲባዛ በታክስ ሬት ኦፍ ዘ ታክስ ብራኬት ማይነስ ዋት ዲዳክሽንስ የዲዳክሽን ሜትድ ስንለዋለን ስለዚህ አንድ ሰራተኛ ከመቀጠር የሚያገኝ ገቢ ስንል በዚህ መንገድ ያለበት ነዳ ወይም ደግሞ ግብር ይከፍላል ታክሰብል ኢንካም ማለት አጠቃላይ ለግብር ተጋላጭ የሆነ ደሞዝ ማለት ነው ምናልባት ከቤዚክ ሳላሪ ውጭ የተለያዩ ገቢዎችን ስለሚያገኝ ማለት ነው ሲባዛ በታክስ ሬት ፎር ዘ ብራኬትስ የግለሰቡ የተቀጣሪው ኢንካም የሚያርፍበት ታክስ ብራኬት አለ ኢትዮጵያ ውስጥ ብዙ አይነት ታክስ ብራኬቶች አሉ 6 ታክስ ብራኬት አለ በአዲሱ በተሻሻለው የስኬጁል ኤ መሰረት ማለት ነው መልካም እንግዲህ አርቲክል 12 ኦፍ ኢንካም ታክስ ፕሮክላሜሽን ናምበር 979/2016 ምንድነው የሚለው ኤምፕሎይመንት ኢንካም ሻል ኢንክሉድ የመቀጠር ከሚገኝ ገቢ ስንል ወይም ደግሞ ኤምፕሎይመንት ኢንካም ስንል ምን ነገሮችን ያካትታል any payment or gain in cash or in kind received from what employment by an individuals from what all employers ከቀጣሪዎች የሚከፈል ማንኛውም አይነት ጥሬ ገንዘብና ካሽን ጨምሮ አይ ሚን ጥሬ ገንዘብና ኢን ካይንድ በአይነትም በጥሬ ገንዘብ የተከፈለ ማንኛውም አይነት ነገር ኢምፕሎይመንት ኢንካም ይባላል ስለዚህ ኢምፕሎይመንት ኢንካም ምን ነገሮችን ሊያካትት ይችላል አንደኛ ቤዚክ ሳላሪ ወይም ደግሞ ዌጅስ ነው ወራዊ ደግሞ ደሞዝ ማለት ነው ቤዚክ ሳላሪ ኦቨርታይም የትርፍ ሰዓት ክፍያ አሏንስ አብል ሌላው ቦነስ ነው ደን የመጨረሻው ኤምፕሎይመንት ተርሚኔሽን ፔመንት መጨረሻ ላይ አንድ ግለሰብ ወይም ደግሞ ሰራተኛ ስራውን ለቆ ሲወጣ በተለያዩ ምክንያቶች የሚከፈለው ምን አለ ክፍያ አለ ኢምፕሎይመንት ተርሚኔሽን ፔመንትስ ምንለው እነዚህ ነገሮች በሙሉ ኢምፕሎይመንት ኢንካም ያካትታል ስለዚህ ከነዚህ ከሚገኝ ገቢ ላይ ግብር የመክፈል ግዴታ አንድ ተቀጣሪ ወይም ደግሞ ሰራተኛ አለበት ማለት ነው እስኪ አንድ ባንድ እንመልከታቸው ቤዚክ ሳላሪ ስንል ምን ማለታችን ነው እንግዲህ ቤዚክ ሳላሪ ወይም ደግሞ ዌጅ ስንል ምን ማለታችን ነው ፍላት የሆነ ፔመንት ሬጉላር የሆነ ፔመንት ቶwards what I mean to which worker is entitled in return for performance of work አንድ ሰራተኛ በወር ውስጥ ለሚሰራው ስራ ተመጣጣኝ የሆነ ፍላት የሆነ ሬጉላር የሆነ ክፍያ የሚከፈለው ምን ይባላል ቤዚክ ሳላሪ ወይም ደግሞ ደሞዝ ይባላል ወራዊ ደሞዝ ይባላል በስምምነታቸው በአግሪመንታቸው መሰረት ማለት ነው ኦኬ that's payment is received by employee for regular or normal working hours በኖርማል ወርኪንግ ሃወሩ ለሰራው ስራ የሚከፈለው ክፍያ ምን ይባላል ቤዚክ ሳላሪ ይባላል ኦኬ ሬጉላር ወርኪንግ ሃወርስ may vary from country to country ከአንድ ሀገር ወደ አንድ ሀገር ስንል ምናልባት ከምስራቅ አፍሪካ ውስጥም ምናልባት ኢትዮጵያ ውስጥና ኬንያ ውስጥ ያለው የኖርማል ወርኪንግ ሃወርስ ሊለያይ ይችላል ኦኬ ከአንድ ድርጅት ወደ አንድ ድርጅትም በአንድ ሀገር ውስጥ ሆኖ ሊለያይ ይችላል ነገር ግን በኢትዮጵያ ኖርማል ወርኪንግ ሃወርስ የሚባሉ shall not exceed 8 hours per day or what 48 hours per week በኢትዮጵያ በየትኛውም መስፈርት በቀን ከ8 ሰዓት እንዲሁም ደግሞ በሳምንት ከ48 ሰዓት በላይ አንድ ሰራተኛ መስራት የለበት ከዚህ በላይ የሚሰራ ከሆነ ኦቨርታይም መታሰብ አለበት እንግዲህ ይሄንን በላበር ፕሮክላሜሽን ናምበር 1156/2019 ላይ በተደነገገው ህግ መሰረት አንቀጽ 62 ላይ ማለት ነው በግልጽ ተቀምጦ የሚገኝ መመሪያ ነው ማለት ነው ስለዚህ ኖርማል ወርኪንግ ሃወርስ ስንል just it is time during which a worker actually perform works or what avails himself for work in accordance with what the law or collective agreements or what work rules በህጉ በተቀመጠው በድርጅቱና በተቀጣሪውና በቀጣሪው መካከል ባለ ስምምነት እንዲሁም ደግሞ በስራ ህግ መሰረት በላበር ፕሮክላሜሽን ህግ መሰረት ኖርማል ወርኪንግ ሃወርስ እያል እንጠራዋለን ማለት ነው በኢትዮጵያ የራሱን የቻለ ኖርማል ወርኪንግ ሃወር አለን ስንት ነው 160 ሰዓትስ ብዙ ጊዜ ያለ የግል ድርጅቶች ሲሆኑ እስከ 176 ሰዓት ሊወስዱ ይችላሉ ግን በየትኛውም ታምር ከ48 ሰዓት መብለጥ የለበትም በሳምንት የሚለውን በደንብ ማየት አለብን ዌል ሁለተኛውን ስለ ኦቨርታይም ኢንካም እንመልከት አሁን ስለ ደሞዝ ከተመለከትን የሚቀጥለው ስራችን ምንድነው ምናልባት ደግሞ የትርፍ ሰዓት ክፍያ ሊኖር ይችላል
ስለዚህ ኦቨርታይም ኢንካም ማለት የትርፍ ሰዓት ክፍያ ነው። ፔመንት ሜድ ቱ ኢምፕሎይስ ፎር ኦቨርታይም ወርክ ዱሪንግ ስፔሲፊክ ፔሮል ፔሪድ። አንድ ግለሰብ ወይም ደግሞ ተቀጣሪ ከኖርማል ወርኪንግ ሃወር በላይ ከሰራ ለምሳሌ ምን ብለናል? በቀን አንድ ሰራተኛ 8 ሰዓት መስራት አለበት ብለናል። ስለዚህ ከ8 ሰዓት በላይ የሚሰራ ከሆነ ምን ማድረግ አለበት? ኦቨርታይም ወይም ደግሞ የትርፍ ሰዓት ክፍያ ድርጅቱ መክፈል አለበት ለዚህ ተቀጣሪ ወይም ደግሞ ሰራተኛ። ኦኬ። ስለዚህ ፔመንት ሜድ ፎር ወርክ ዳን ኢን አዲሽን ቱ ዋት ዋን ኖርማል ወርኪንግ ሃወርስ። አንድ ተጨማሪ የሆነ አዲሽናል የሆነ ሰዓት በኖርማል ወርኪንግ ሃወር ለሚሰራ ከሆነ ተጨማሪ የሆነ ክፍያ ያስፈልገዋል ማለት ነው። እንግዲህ የላበር ፕሮክላሜሽን ናምበራችን 1156 2019 ላይ በተለይ ደግሞ አርቲክል ናምበር 66 ንዑስ አንቀጽ 1 ላይ በግልጽ እንደሚደነግገው ኢትዮጵያ ውስጥ የሚገኝ የትኛውም ሰራተኛ በቀን 8 ሰዓት በሳምንት ደግሞ 48 ሰዓት እንዲሰራ ህጉ ያዛል ብለናል። በተለይ ደግሞ ከ48 ሰዓት መብለጥ የለበትም። ከዚህ በላይ የሚሰራ ከሆነ ግን ምን ያስፈልገዋል? ጀስት ኦቨርታይም ወይም ደግሞ የትርፍ ሰዓት ክፍያ ያስፈልገዋል ማለት ነው። ኦኬ። ለምሳሌ የትርፍ ሰዓት ክፍያ አንድ ሰው መስራት ያለበት ምን ሲያደርግ ነው? ወይም ደግሞ ለአንድ ተቀጣሪ የትርፍ ሰዓት ክፍያ የሚከፈለው ምን አይነት ነገሮች ሲያጋጥሙ ነው? ለምሳሌ አክቹዋሊ የሆነ አንዳንድ አክሲደንቶች አጋጥመው ስራ ጀስት ምን የሚልብን ከሆነ የሚጉላላብን ከሆነ ያንን ተክተን የምንሰራ ከሆነ የምንሸፍን ከሆነ ኦኬ። አንዳንድ ደግሞ በአስገዳጅ የሚባሉ ነገሮች ላይ እንድንሰራ የሚያስገድዱን ከሆነና አስፈላጊ ከሆነ ልንሰራ እንችላለን። አርጀንት የሚባሉ አስቸኳይ የሚባሉ ስራዎች መሰራት ካለባቸው ማደር ከሌለባቸው ዛሬ ሰርተን መጨረስ ካለብን ኦቨርታይም ልንሰራ እንችላለን። እንዲሁም ደግሞ ሌላ ሰራተኛ ቀርቶ የሱን ቦታ ለመሸፈን በሚደረግ ሂደት ውስጥ ከራሳችን በተጨማሪ የሌላ ተቀጣሪን የሌላ ሰራተኛን ሸፍነን የምንሰራ ከሆነ ለዚህም ኦቨርታይም ከኖርማል ወርኪንግ ሃወራችን በላይ ስለሚሆን ለነዚህ ሊከፈል ይችላል ማለት ነው። ሶ ኦቨርታይም shouldn't be greater than 4 hours per day or 12 hours per week። አንድ ተቀጣሪ ወይም ደግሞ ሰራተኛ በቀን ከ4 ሰዓት በላይ አሊያም ደግሞ በሳምንት ከ12 ሰዓት በላይ ኦቨርታይም መስራት የለበትም ነው የሚለን። ይሄኛውን እንግዲህ በህጉ መሰረት በ1156 2019 ማለት ነው ላበር ፕሮክላሜሽን ናምበር በግልጽ የአሰሪና የሰራተኛና አሰሪ ምን መምሰል አለበት አግሪመንቱ በሚለው ላበር ፕሮክላሜሽን ላይ በግልጽ ተቀምጦ እናገኘዋለን። ሶ በቀን አንድ ሰራተኛ ኦቨርታይም ከ4 ሰዓት በላይ መስራት የለበትም፣ እንዲሁም ደግሞ ከ12 ሰዓት በላይ በሳምንት መብለጥ የለበትም ማለት ነው። ስለ ኦቨርታይም ኢንካም ስናወራ እንግዲህ በኢትዮጵያ ብዙ አይነት ህጎች አሉ። እንግዲህ ኦቨርታይም ኢንካም ዲፔንድስ ኦን ዘ ዱሬሽን ኦፍ ዋት ኦቨርታይም ወርክ ደን። እንግዲህ የትርፍ ሰዓት ክፍያ የሚከፈለው እንደ ሰሩበት ሰዓት ይወሰናል። ሶ ቱ ዲተርማይን ዘ ኦቨርታይም ኢንካም ፈርስት ዲተርማይን ሬጉላር ሃወር ሬትስ ነው። በኢትዮጵያ ውስጥ እንግዲህ አንድ ሰራተኛ ሬጉላር ሃወር ሬቱ ምን ያህል ነው የሚለውን ነገር በደንብ ማወቅ አለብን። ሶ እንዴት ነው የምንፈልገው? ሬጉላር ሃወር ሬት ማለት ቤዚክ ሳላሪ ወይም ደግሞ ወራዊ ደግሞ ሲካፈል ለምንድነው ለኖርማል ወርኪንግ ሃወርስ ነው። አንድ ሰራተኛ በቀን ምን ያህል ገንዘብ ያገኛል፣ በቀን ምን ያህል ነው የሚከፈለው የሚለውን ነገር ሬጉላር ሃወር ሬቱን ለማግኘት ምን እናደርጋለን? ቤዚክ ሳላሪ ኦኬ። ቤዚክ ሳላሪ ወራዊ ደግሞ ሲካፈል ለምን እናደርጋለን? ለኖርማል ወርኪንግ ሃወርስ። እንግዲህ ኖርማል ወርኪንግ ሃወርስ ስንት ሰዓት ነው? 160 ሰዓት ነው ማለት ነው። ሶ እንግዲህ ኦቨርታይም ፔመንት ስንሰራ ምንድነው የምናደርገው? ቅድም በነገርኋችሁ መሰረት በኢትዮጵያ የላበር ፕሮክላሜሽን ናምበር 1156 2019 መሰረት ማለት ነው 4 አይነት የትርፍ ሰዓት ክፍያ የታይም ዱሬሽኖች አሉ። እንግዲህ የመጀመሪያው ኖርማል የኦርዲናሪ ሃወርስ ከሚባለው አኳያ ነው። በተለይ ደግሞ ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ማንኛውም ግለሰብ የትርፍ ሰዓት ከሰራ ከኖርማል ኦርዲናሪ ሃወር ሬቱ ማለት ነው 1.5 ተባስቶ ይከፈለዋል። ሁለተኛው ሌት ሃወርስ ምንለው ነው። ብዙ ጊዜ ይሄ ደግሞ ማታ የሚሰሩ ሰራተኞች ከሆነ የሚከፈላቸው ክፍያ ነው። ስለዚህ ኢትዮጵያ ውስጥ ተቀጥሮ የሚሰራ የትኛውም አይነት ሰራተኛ ኦቨርታይም ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ማታ ሲሰራ የሚያደርግ ከሆነ ማለት ነው 1.75 በሬጉላር ሃወር ሬቱ ተባስቶ የትርፍ ሰዓት ክፍያ ይከፈለዋል። ሶስተኛው ረስት ዴይ ነው። ረስት ዴይ የምንላቸው ቅዳሜና እሁድ ናቸው። የሳምንታዊ የረፍት ቀናቶች ናቸው። በእነዚህ የረፍት ቀናቶች ውስጥ አንድ ሰራተኛ ስራ ውስጥ ሄዶ የሚሰራ ከሆነ ማለት ነው አጠቃላይ ከሬጉላር ሃወር ሬቱ ማለት ነው በሁለት ተባስቶ ይከፈለዋል። እንዲሁም ደግሞ ሆሊዴይስ የምንላቸው ካላንደር የሚዘጋቸው ቀኖች አሉ። በእነዚህ ቀናት አንድ ሰራተኛ የትርፍ ሰዓት ስራ የሚሰራ ከሆነ ማለት ነው ላይክ ፐብሊክ ሆሊዴይ ስንል ለምሳሌ የፋሲካ የትንሳኤ ማለት ነው። ለምሳሌ የገና
የመውሊድ፣ የአረፋ፣ የአድዋ በዓል እንዲሁም ደግሞ ካላንደር የሚዘጋቸው ቀናቶች ላይ አንድ ሰራተኛ ገብቶ ስራ የሚሰራ ከሆነ ማለት ነው ከሬጉላር ሃወር ሬቱ በ2.5 ተባዝቶ ይከፈለዋል። እነዚህ እንግዲህ አራት ህጎች የምናገኛቸው በላበር ፕሮክላሜሽን ናምበር 1156 2019 በወጣው ህግ መሰረት አንቀጽ ስንት ላይ ነው ማለት ነው 68 ላይ እናገኛቸዋለን። ስለዚህ ይሄ በኢትዮጵያ ውስጥ የሚገኙ መሰረታዊ የሚባሉ የኦቨርታይም ፓይመንት መመሪያዎች ናቸው። እንግዲህ ኦቨርታይም ኤርኒንግ ወይም ደግሞ አጠቃላይ የትርፍ ሰዓት ክፍያ እንዴት ነው ካልኩሌት የምናደርገው እንዴት ነው የሚፈልገው? እንግዲህ ቀመሩ ኦቨርታይም ኤርኒንግ ማለት ኦቨርታይም ሃወር ወርክድ አጠቃላይ የሰራነው ሰዓት ሲባዛ በኦርዲናሪ ሃወር ሬትስ በቀን ምን ያህል የሚከፈለን የሚለውን ነገር ቤዚክ ሳላሪ ሲካፈል ለ160 ሰዓት ወይም ደግሞ ለኖርማል ወርኪንግ ሃወርስ አካፍለን ያገኘነው ገንዘብ አለ ሲባዛ በመናረጋለን ኦቨርታይም ሬት። ኦቨርታይም ሬት ማለት ደግሞ አሁን ያየናቸው አራት አይነቶች ሬቶች አሉ። ይችኛው ኦርዲናሪ ሃወር ሬት ደግሞ እንዴት ነው የምትገኝ ብለናል? ቤዚክ ሳላሪ ኦኬ ቤዚክ ሳላሪ ሲካፈል ለምን ብለናል? ጀስት ቤዚክ ሳላሪ ሲካፈል ለ160 ሰዓት ማድረግ እንችላለን በኢትዮጵያ አሊያም ደግሞ ጀስት ለኖርማል ወርኪንግ ሃወርስ ማለት ነው። ሶ ሬጉላር ሃወር ዌጅ ሬቱ እንዲሁም ደግሞ ኦርዲናሪ ሃወር ሬቱ የሚለው ነገር በዚህ መንገድ እናያለን። ወይ ሌላው በጣም የምንመለከተው ጉዳይ የአሉዋንስ ጉዳይ ነው። አሉዋንስ ማለት እንግዲህ አበል ነው። ኦኬ አበል ነው። ሶ አሉዋንስስ አር ስፔሻል ፓይመንት ሜድ ኦር ቤኔፊት ሰኪዩርድ ቱ ኤምፕሎይስ ፎር ቫሪየስ ሪዝንስ በተለያዩ ምክንያቶች ማለት ነው። እንግዲህ አንድ ሰራተኛ የአሉዋንስ ሊከፈለው ይችላል፣ አብል ሊከፈለው ይችላል። በጣም ብዙ አይነት አሉዋንሶች ኢትዮጵያ ውስጥ አሉ። እንዲሁም ደግሞ እነዚህ አሉዋንሶች ወይም ደግሞ አብሎች ማለት ነው ግማሾቹ ምን ሊሆኑ ይችላሉ? አንዳንዶቹ ታክሴብል አሉዋንስ ናቸው ግብር የሚከፈልባቸው፣ አንዳንዶች ደግሞ ነን ታክሴብል አሉዋንሶች አሉ። ለምሳሌ አክቲንግ አሉዋንስ የመጀመሪያው ነው። አክቲንግ አሉዋንስ ምንድን ነው? ኢት ኢዝ ዋት አን ኤክስትራ ፔመንት አን ኤምፕሎይ ሪሲቭስ ዌን ሰች ቴምፖራሪሊ ፐርፎርም አት ዘ ዲዩቲስ ኦፍ ዋት ሃየር ሌቨል ፖዚሽንስ ከፍተኛ ማዕረግ ባለው ስልጣን ላይ የተቀመጠ የትኛውም ሰራተኛና ድርጅቱን ወክሎ በኃላፊነት ማለት ነው የተለያዩ ስራዎችን የሚሰራ ከሆነ አክቲንግ አላዋንስ ሊከፈለው ይችላል። ቦርድ አላዋንስ ሁለተኛው ቦርድ አላዋንስ ነው። እንግዲህ ቦርድ አላዋንስ እንደምን ማለታችን ነው? it is a payment given to what board members for attending board meetings for doing what board related duties አንዳንድ ትላልቅ የሚባሉ ድርጅቱ ላይ በቦርድ ሜምበርነት የሚያገለግሉ ለምሳሌ ባንክ ሊሆን ይችላል፣ የመንግስት መስሪያ ቤቶች ሊሆን ይችላሉ፣ ኤንድ አዘርስ በቦርድ ሜምበርነት የሚያገለግሉ ለሚያገለግሉበት ኦኬ አብል ሊከፈላቸው ይችላል። አሉዋንስ ምን ይባላል? ይሄ ቦርድ አሉዋንስ ይባላል። የተለያዩ ስብሰባዎችን ስለሚያካሂዱ ስለሚሰበሰቡ ድርጅቱን ወክለው ውሳኔዎችን ስለሚወስኑ ኤንድ አዘርስ ኦኬ በጣም ከፍተኛ የሆነ አሉዋንስ በተለይ ከባንኪንግ ኢንዱስትሪ ጋር የተገናኘ ብዙ ክፍያ ያገኛሉ። ሲቲ ኮምፐንሴሽን አሉዋንስ ለምሳሌ ኦኬ በጣም ትላልቅ ከተማና በጣም ትላልቅ ሰች ኤክስፔንሲቭ የሚባል ከተማ ላይ የሚኖሩ ሰራተኞች ኑሯቸውን ለመደጎም ሲባል አንዳንድ አበል ሊከፈላቸው ይችላል። ኦኬ ኤዱኬሽናል አሉዋንስስ ከኤጁኬሽናል አሉዋንስ ጋር የተገናኘም በተለይ ደግሞ ለምሳሌ የሰራተኞች ልጆችን ለማስተማር የሚደረግ አበል ሊከፈል ይችላል ኤንድ አዘርስ ኦኬ ሃርድሺፕ አሉዋንስ ወይም ደግሞ ዲስተርባንስ አሉዋንስ አንድ ሰራተኛ በተለያየ ምክንያት ማለት ነው ካለበት ከሚሰራበት ቦታ ርቆ የሚሰራ ከሆነና ከኖርማል ስቴብል ከሆነ ኤንቫይሮንመንት ወጣ ራቅ ያለ ቦታ ላይ ሄዶ የሚሰራ ከሆነ ሃርድሺፕ አሉዋንስ ወይም ደግሞ ዲስተርባንስ አሉዋንስ ያስፈልገዋል። ዴዘርት አሉዋንስ የበረሃብል የምንለው ነው። አንድ ሰራተኛ እጅግ ሞቃታማ አካባቢ የሚሰራ ከሆነ የበረሃብል ወይም ደግሞ ዴዘርት አሉዋንስ ያስፈልገዋል። ፓራዳይም አሉዋንስ ዴሊ አሉዋንስ ይባላል። የቀን አብል ማለት ነው። ከምንሰራበት አካባቢ ወጣ ብለን የተለያዩ ስራዎችን ስንሰራ ለምሳሌ ከ25 ኪሎ ሜትር በላይ ተጉዘን ርቀን ማለት ነው የተለያዩ ስራዎችን የምንሰራ ከሆነ የቀን አብል መከፈል አለበት። ይሄ የቀን አብል እንደየከተማው እንደየወረዳው እንደየዞኑ ሊለይ ይችላል። ለምሳሌ በኢትዮጵያ ውስጥ አዲስ አበባን ከተማ ብንመለከት እንግዲህ ወደ 2535 ብር የቀን አብል ነው አሁን ላይ ያለው። ድሮ 724 ብር ነበር፣ አሁን በቅርቡ ተሻሽሏል። እንዲሁም ደግሞ የተለያዩ የክልል ከተሞችን ብንመለከት እስከ 1600 ድረስ ደርሷል። ኤንድ አዘርስ ሶ ፖዚሽን አሉዋንስ የምንለው ምንድነው? ፖዚሽን አሉዋንስ የምንለው ደግሞ አንድ ግለሰብ ወይም ደግሞ ተቀጣሪ ማለት ነው አንድ ድርጅት ላይ በኃላፊነት የሚሰራ ከሆነ የኃላፊነት ለሚያገለግልበት አብል ሊከፈለው ይችላል። ፖዚሽን አሉዋንስ እንለዋለን። ለምሳሌ የአንድ ዩኒቨርሲቲ ዲፓርትመንት ሄድ ፖዚሽን አሉዋንስ ይከፈለዋል። የአንድ ዩኒቨርሲቲ ፕሬዚዳንት ፖዚሽን አሉዋንስ ይከፈለዋል። ያን ዩኒቨርሲቲ ዲን በተመሳሳይ ፖዚሽን አሉዋንስ ይከፈለዋል ማለት ነው። ሪፕሬዘንቴሽን አሉዋንስ የምንለው በተለያየ ምክንያት ድርጅቱን ወክለው ሪፕሬዘንት የሚያደርጉ ኦን ቢሃፍ ኦፍ
በካምፓኒ የተለያዩ ስራዎችን የሚሰሩ ውክልና የሚወስዱ እነዚህ ግለሰቦችም ሪፕሬዘንት ስለሚያደርጉ ብቻ ተጨማሪ የሆነ ክፍያ አላዋንስ ሊከፈላቸው ይችላል። ሪፕሬዘንቴሽን አላዋንስ እንላለን። ትራንስፖርቴሽን አላዋንስ ወይም ደግሞ ፊውል አላዋንስ እንላለን። የትራንስፖርቴሽን ክፍያ ነው። አንድ ሰራተኛ ከሚሰራበት ስራና ከሚኖርበት ቦታ አካባቢ ማለት ነው እጅግ በጣም የተራራቀ ቦታ ከሆነና ስራው እንዳይበደልና ቶሎ ቶሎ በስራ እንዲደርስ ማለት ነው ተጨማሪ የሆነ የትራንስፖርቴሽን አላዋንስ ወይም ደግሞ የፊውል አላዋንስ ተብሎ ሊከፈለው ይችላል ማለት ነው። ኢንተርቴይንመንት አላዋንስ ምናልባት ገስት አኮሞዴሽን ኤክስፐንስ ይባላል። ብዙ ጊዜ የተለያዩ ለምሳሌ የኢንተርኔት ፓኬጅ መግዛት ሊሆን ይችላል። የሞባይል ስልክ ለምሳሌ ማለት ነው። የኤርታይም ለምሳሌ የአየር ሰዓት መግዛት ሊሆን ይችላል። ኤንድ አዘርስ ሞባይል አላዋንስ አብሮ ስለሚገናኝ ማለት ነው። ኢንተርቴይንመንት ኮስት ኢንተርቴይንመንት አላዋንስ ሊከፈል ይችላል። ሃውስ ረንት አላዋንስ የቤት አበል ሊከፈል ይችላል። የተለያየ የሆነ የቤት አበል ኢትዮጵያ ውስጥ ድርጅቶች እንደየራሳቸው እንደሚያዋጣቸው ይከፍላሉ። በመንግስት መስሪያ ቤት የሚከፈላል እንደየከተማው ሊለያይ ይችላል። አዲስ አበባ ላይ ያለውና ሌላ ከተማ ላይ ያለው የሃውስ ረንት አላዋንስ ተመሳሳይ አይደለም። ምናልባት ደግሞ ላንች አላዋንስ ወይም ደግሞ ሚል አላዋንስ እንለዋለን። ከምግብ ከምሳ ሰዓት አካባቢ አንዳንድ አላዋንስ ሊሰጣቸው ይችላል አንዳንድ ድርጅቶች ማለት ነው። በተለይ ደግሞ ስቴብል ያልሆነ ኤንቫይሮንመንት ላይ ካሉ ማለት ነው። ሜዲካል አላዋንስ ከጤና ጋር የተገናኘ አላዋንስ ሊከፈል ይችላል። አንድ ሰራተኛ የአንድ ድርጅት ሰራተኛ ሆኖ እስከሰራ ድረስ ማለት ነው በተለያየ ምክንያት የጤና እክል ቢገጥመው ለዛ የሚሆነው ተጨማሪ የሆነ ሜዲካል አላዋንስ ድርጅቶች ሊከፍሉ ይችላሉ ማለት ነው። ሌላው ቦነስ ነው። ቦነስ እንግዲህ ሰራተኞች ከሚከፈላቸው አንዱ የኤምፕሎይመንት ኢንካም ከሚባለው ውስጥ አንዱ ከቦነስ የሚገኝ ገቢ ነው። ቦነስ እንደምታውቁት እንግዲህ በአመት አንዴ የሚከፈል ወይም ደግሞ በጣም ቢበዛ ከአመት ሁለቴ ሊከፈል የሚችል የቦነስ አይነት ነው። እንግዲህ ቦነስ ማበረታቻ ነው። ሰራተኞችን ምን ለማድረግ በደንብ እንዲሰሩ ሞቲቬት ለማድረግ የሚከፈል ነው። በተለይ ደግሞ ድርጅቶች በጣም ጥሩ ስራ ሰርተው ትርፋማ ሆኖ ሰራተኞች ደክመው ሰርተው ድርጅቱን ትርፋማ ካደረጉት ሰራተኞችን ሞቲቬት ለማድረግ ለማበረታታት ሪኮግናይዝ ለማድረግ ቦነስ ሊሰጥ ይችላል። ቦነስ ስንል ምን ማለታችን ነው? it is a payment made to employees of business for generating attractive profits እጅግ በጣም ትርፋማ የሚባል ፕሮፊት ካተረፉ ለሰራተኞች የሚከፈል ፎር ቤስት ፐርፎርማንስ ኦፍ ዘ ኤምፕሎይስ ቦነስ ይባላል። ለምሳሌ በኢትዮጵያ ውስጥ የሚገኙ የባንኪንግ ኢንዱስትሪዎች በየአመቱ በጣም ትርፋማ የሆኑ ባንኮች እጅግ ከፍተኛ ፐርፎርማንስ ላመጡ ብራንቾች ማለት ነው ከፍተኛ የሆነ ቦነስ ይከፍላሉ። ምናልባትም እስከ 5 ወር እስከ 6 ወር የ6 ወር ደሞዝ ሁሉ ሊከፍሏቸው ይችላሉ እንደየ ፐርፎርማንሳቸው ማለት ነው። ብዙ ጊዜ ቦነስ የሚከፈለው ከአመት አንዴ ነው ወይም ደግሞ በጣም ቢበዛ ከአመት ሁለቴ ነው ሊሆን የሚችለው፣ ግን ብዙ ጊዜ ቦነስ የሚከፈለው ከአመት አንዴ ነው። ሌላው ሰራተኞች ከሚያገኟቸው ገቢዎች መካከል ኤምፕሎይመንት ኢንካም ከምንለው መካከል ማለት ነው የኤምፕሎይመንት ተርሚኔሽን ፔይመንት ነው። ሰራተኞች በአመቱ መጨረሻ ላይ ወይም ደግሞ ከሆነ ጊዜ በኋላ ስራቸውን በተለያየ ምክንያት ተርሚኔት ሲያቋርጡ ለቀው ሲወጡ አግሪመንታቸው የአሰሪና የሰራተኛ አግሪመንታቸው ማለት ነው ሲያበቃ ተርሚኔት ሲያደርግ ማለት ነው ክፍያ ሊከፈላቸው ይችላል። ይሄንን ደግሞ በአርቲክል ናምበር 36 እስከ 41 በላበር ፕሮክላሜሽን ናምበር 1156 2019 ላይ በግልጽ እንደተቀመጠው መመልከት ትችላላችሁ ማለት ነው። ምንድነው ተርሚኔሽን ኤምፕሎይመንት ኮንትራክት ላይ መፈጸም ያለባቸው የትኞች ክፍያዎች ናቸው ከተባለ አንደኛው የሴቨራንስ ፔይመንት ነው። ሴቨራንስ ፔይመንት ነው። ሴቨራንስ ፔይመንት ማለት የአገልግሎት ክፍያ ነው። አንድ ሰራተኛ ካገለገለ በኋላ ከብዙ አመት ሊሆን ይችላል ወይም ደግሞ ከአንድ አመት ከሁለት አመት ከሶስት አመት በኋላ ስራውን የሚለቅ ከሆነ ላገለገለበት ምን ያስፈልገዋል? የአገልግሎት ክፍያ ያስፈልገዋል። ይሄ በኋላ ስራውን የሚለቅ ከሆነ ላገለገለበት ምን ያስፈልገዋል? የአገልግሎት ክፍያ ያስፈልገዋል። ይሄ ሴቨራንስ ፔይመንት መከፈል አለበት። ሁለተኛ ጆብ ሰርች ፔይመንት ነው። አንድ ሰራተኛ እንግዲህ አንድ ድርጅት ላይ እየሰራ ያለ በተለያየ ምክንያት ስራውን ቢለቅ ማለት ነው የሁለት ወር ደሞዝ ሊሆን ይችላል እንዳዘርስ ጆብ ሰርች የስራ መፈለጊያ ተብሎ መሰጠት አለበት ለሰራተኛው። ኮምፖንሴሽን ፔይመንት ሰራተኛውን በተለያየ ምክንያት የሚቀንስ ከሆነ አንድ ድርጅት ለሞራሉ ለካሳ የሚሆን ክፍያ ያስፈልገዋል። አኑዋል ሊቭ ፔይመንት ማለት ነው አንድ ሰራተኛ በአመት ውስጥ ሊወጣበት የረፍት ቀናቶች አሉ። ለነዚህ የረፍት ቀናቶች ማለት ነው ይሄ ሰራተኛ የማይወጣ ከሆነ እነዛ የረፍት ቀናቶች ታስበው ክፍያ ሊከፈለው ይችላል። ጆብ ተርሚኔሽን ቦነስ መጨረሻ ላይ ስራውን ተርሚኔት በማድረጉ ምክንያት አንዳንድ ድርጅቶች የተለያየ ቦነስ ማበረታቻ ሊሰጧቸው ይችላሉ ማለት ነው። እስኪ አንድ ባንድ እንመልከታቸው። እንግዲህ የመጀመሪያው ሰች ሴቨራንስ ፔይ ነው ወይም ደግሞ ሴቨራንስ ፔይመንት የምንለው ነው የአገልግሎት ክፍያ ማለት ነው። it is a payment made to an employee with such contract employment is terminated as compensation for what service. አንድ ሰራተኛ ለብዙ አመታት አገልግሎት ከሰጠና ካገለገለ እና
አግሪመንታቸው ስምምነታቸው የሚቋረጥ ከሆነ ኦኬ የሚያበቃ ከሆነ ተርሚኔት የሚያደርግ ከሆነ ላገለገለበት ምን ያስፈልገዋል ማለት ነው? ክፍያ ያስፈልገዋል። እንግዲህ በኢትዮጵያ በአዋጅ ቁጥር ማለት ነው ላበር ፕሮክላሜሽን ናምበር 1156 2019 ማለት ነው በደንብ እንደተደነገገው ኢትዮጵያ ውስጥ የሚሰራ ማንኛውም አይነት ሰራተኛ ማለት ነው shall have the right to get such severance pay from employers in Ethiopia ማግኘት አለበት ይላል። እንዴት ነው የሚከፈለው? የአገልግሎት ክፍያ እንግዲህ አጠቃላይ በመጨረሻው በስራ ዘመኑ ማለት ነው የመጨረሻው ወር ላይ ወይም የመጨረሻው ሳምንት ላይ የሚከፈለው ደሞዝ ማለት ነው ለአንድ አመት ለመጀመሪያው አመት የመጨረሻው የዛ ወር ክፍያ ይከፈለዋል። የ30 ቀን ማለት ነው የ30 ቀን። ከዛ በኋላ ግን ላሉት ተከታታይ አመታት ግን 1/3ኛውን ይከፈለዋል ማለት ነው። 1/3ኛውን ይከፈለዋል ማለት ነው። ከአንድ አመት በታች ለሰራ ሰራተኛ ማለት ነው በስምምነታቸው መሰረት ፕሮፖርሽኑ ታይቶ ሊከፈለው ይችላል። ዊዝን የፕሮፖርሽን ሬሽዮ ሜትር ተጠቅመን ከአንድ አመት በታች ለሰራ ግለሰብ ማለት ነው ሊከፈለው ይችላል። ነገር ግን አንድ ሰራተኛ አንድ አመትና ከዛ በላይ ካገለገለ ኦኬ 1/3ኛ በቀጣይ አመታት ማለት ነው እየተከፈለው ይሄዳል። የመጀመሪያው አመት ላይ ግን ምን ይከፈለዋል? በመጨረሻው ወር በመጨረሻው ሳምንት አካባቢ የሚከፈለው አጠቃላይ ደሞዝ ለመጀመሪያው አመት ሙሉ ይከፈለውና የ30 ቀን ከዛ በኋላ ላሉ አመታት ግን 1/3ኛ ብቻ እየተከፈለው ይቀጥልና የዚህ አጠቃላይ ክፍያ ምን ይባላል? such severance payments ይባላል። ሁለቱ ተደምሮ ማለት ነው። አንድ ባንድ በኤግዛምፕል የምንመለከታቸው ይሆናል እናያቸዋለን እንደርስባቸዋለን። ሌላው ጆብ ሰርች ፓይመንት ነው። እንግዲህ ጆብ ሰርች ፓይመንት ማለት ነው when the agreement so what ለምሳሌ employers and employee terminate የሚያደርግ ከሆነ የሚቋረጥ ከሆነ በተለያየ ምክንያት ለምሳሌ ሜቢ በፐርማነንትሊ ማለት ነው ድርጅቱ ባንክራፕሲ አጋጥሞት ኪሳራ አጋጥሞት ድርጅቱ የሚዘጋ ከሆነ ድርጅቱ ባይ ዲፎልት ሰራተኞችን ስለሚበትን እዚህ ጋር ጆብ ሰርች ፓይመንት መክፈል አለበት። ለሰራተኞቹ የስራ መፈለጊያ ብሎ መስጠት አለበት ማለት ነው። በተለያየ ምክንያቶች ሰራተኞችን ሪዳክሽን ወይም ደግሞ የሚቀንስ ከሆነ ኦኬ የሰራተኛ ቅነሳ የሚደረግ ከሆነ በተለያየ ምክንያትና ኤደስ ለምሳሌ የተለያዩ ድርጅቶች ሰራተኞችን በተለያየ መንገድ ሊቀንሱ ይችላሉ። የሚቀንሱ ከሆነ ለነዚህ ለሚቀንሱ ሰራተኞች የስራ መፈለጊያ ፓይመንት መከፈል አለበት። እንግዲህ በኢትዮጵያ ሕግ መሰረት ማለት ነው አንድ ድርጅት አንድን ሰራተኛ ከቀነሰው በኋላ ከሴቨራንስ ፓይመንት በተጨማሪ የ2 ወር ደሞዝ መስጠት አለበት ማለት ነው። የ2 ወር ደሞዝ ማለት ነው ወይም ደግሞ በቀን የሚከፈለው አጠቃላይ ክፍያ ለ60 ቀናት ተባዝቶ የደሞዝ መፈለጊያ ተብሎ ከሴቨራንስ ፓይመንት ጋር አብሮ ተደምሮ መከፈል አለበት ማለት ነው። ይሄኛው በሕግ የተቀመጠ ነው ማለት ነው። ኦኬ ሌላው ኮምፐንሴሽን ፓይመንት አንዱ የጆብ ተርሚኔሽን ፓይመንት ውስጥ ከምናገኛቸው ርዕሰ ጉዳዮች መካከል ነው። ኦኬ ምን ማለት ነው? a worker who terminates a contract of his employment on ground that there is good cause to terminate a contract such as ለምሳሌ ኮምፐንሴሽን ማለት የካሳ ክፍያ መስጠት። ለምሳሌ አንድ ቀጣሪ ሰራተኛውን ኦኬ ክብሩን የሚነካ ማንኛውም አይነት ሞራሉን የሚነካ ነገር ካደረገና ሰራተኛው በእንደዚህ አይነት ነገሮች ላይ ኦኬ ግፊት ደርሶበት ጫና ደርሶበት ክብሩን የሚነካ ማንነቱን የሚነካ በሃይማኖት ሊሆን ይችላል በብሔር ሊሆን ይችላል ብዙ ነገር ማንቋሸሽ ደርሶበት እነን አልችል ብሎ አንድ ሰራተኛ ሰባዊነቱን የሚጋፋ ነገር ተደርጎበት ስራውን የሚለቅ ከሆነ ኦኬ ለሰራተኛው ለጤናው ለህይወቱ እጅግ በጣም አደገኛ የሚባልና ዳንጀር የሚባል ነገር ካጋጠመው ማለት ነው በጤናው ጉዳይ ማለት ነው የሚለቅ ከሆነ ኦኬ እንዲሁም ደግሞ ቀጣሪው አካል ማለት ነው ለሰራተኛው የገባላቸው ቃል ሙሉ በሙሉ ምንም አይረክ ከሆነ የማያሟላ ተሆነ በዚህ ሰዓት ሰራተኞች ድርጅቱን ለቀው ሊወጡ ይችላሉ። በዚህ ሰዓት ኮምፐንሴሽን ፓይመንት ድርጅቱ የመክፈል ግዴታ አለበት ማለት ነው። ስለዚህ አንድ ሰራተኛ ለምሳሌ ሞራሉን የሚነካ ሰባዊነቱን የሚነካ በሃይማኖቱ በዘሩ በተለያየ ነገር ሊሆን ይችላል በቀለሙ በከለሩ ሊሆን ይችላል የተለያዩ ነገሮች ጫና የሚደርሱበት ከሆነ ይሄንን መቋቋም ስለማይችል ስራውን ለቆ ሊወጣ ይችላል። በዚህ ሰዓት ማለት ነው ድርጅቱ ኮምፐንሴሽን ፓይመንት ካሳ መክፈል አለበት ማለት ነው። ኦኬ ካሳ መክፈል አለበት። በኢትዮጵያ ሕግ መሰረት እንግዲህ አንድ ሰራተኛ በእንደዚህ አይነት ምክንያቶች ማለት ነው የሚወጣ ከሆነ ማለት ነው የአንድ ወር ደሞዙ ማለት ነው
የአንድ ወር ደሞዝ ተጨማሪ ደሞዝ ከሴቪራንስ ፓይመንት ጋር ሲደመር ከጆብ ሰርች ፓይመንት ጋር ምን ማድረግ አለበት? መከፈል አለበት ማለት ነው። ይሄ በህግ የተደነገገ ይሆናል ማለት ነው። ሌላው አኑዋል ሊቭ ፓይመንት ነው። አኑዋል ሊቭ ፓይመንት እንግዲህ ምን ማለት ነው ብያችኋለሁ። አመታዊ የአመት ረፍት የሚባል አለ። በአንድ ድርጅት ውስጥ እንግዲህ ሰራተኛ ከተቀጠረ በኋላ የአመት ረፍት የሚባል አለ። የአመት ረፍት እንደየድርጅቱ ነባራዊ ሁኔታ ሊወሰን ሊለያይ ይችላል፣ ግን በህግ የተደነገጉ ነገሮች አሉ። ምንድነው የሚለው? የአመት ረፍት የሚሰጠው ጀስት ፎር ለማረፍ ነው እንጂ ክፍያ ለመክፈል አይደለም። ኢንቴንሽናሊም ህጉ የተሰራው። ስለዚህ ምንድነው የአመት ረፍትን ወይም ደግሞ አኑዋል ሊቭ ፓይመንትን በጥሬ ገንዘብ መክፈልን ህጉ ሪኮመንድ ያደርግ ይከለክላል። ህጉ ይከለክላል። ለምን ከተባለ the law doesn't allow unemployed to give cash instead of letting the worker actually take their annual leaves። ድርጅቶች የአመት እረፍት ለሰራተኞች እንዲሰጥ እረፍታቸውን በአግባቡ እንዲጠቀሙ ምንድነው በአግባቡ እንዲጠቀሙ ሪኮመንድ ይደረጋል እንጂ እዛ ሙሉ እረፍታቸውን እየተጠቀሙ ድርጅቱ ገንዘብ እንዲከፍል ህጉ ሪኮመንድ አያደርግ። ጥሩ አይደለም፣ ክልክል ነው፣ አይፈቅድም። ነገር ግን በተለያየ ምክንያት ግን ስራ የሚሰሩ ከሆነና በረፍታቸው ስራውን ከሰሩ ምን ያስፈልጋል? አኑዋል ሊቭ ፓይመንት ያስፈልጋቸዋል። ኦኬ፣ አኑዋል ፓይመንት ያስፈልጋቸዋል። ለምን? አኑዋል ሊቭ መሰረታዊ የሆነ ጥቅሙ ምንድነው? የአመት ረፍት ጥቅሙ ምንድነው ከተባለ ሰራተኞች እንዲያርፉ ነው አይደል? ፎር ረስት ፐርፐዝ ነው እንጂ ኤክስትራ ተጨማሪ የሆነ ክፍያ ድርጅቶች እንዲከፍሉ አይደለም። አኑዋል ሊቭ ፓይመንት የሚባል ህግ ወጣው ሰራተኞች በአመት ውስጥ የሆነ ቀናት ወጣው ራሳቸውን ሪፍሬሽ እንዲያደርጉ፣ እንዲደሰቱ፣ ቤተሰቦቻቸውን እንዲጠይቁ ኤንድ አዘርስ ለዚህ ነው የተፈቀደው እንጂ ተጨማሪ የሆነ ክፍያ ገንዘብ ለመክፈል አይደለም ነው። ምን ማድረግ አለበት ነው? አኑዋል ሊቭ ፓይመንት ሊኖር ይችላል ማለት ነው። ነገር ግን እንግዲህ በስምምነታቸው ምክንያት ማለት ነው ውሉ ከተቋረጠ አግሪመንታቸው ተርሚኔት ካደረገ እንግዲህ አንድ ድርጅት ለአንድ ሰራተኛ ማለት ነው አኑዋል ሊቭ ፓይመንት የመክፈል ግዴታ አለበት። እንግዲህ የአግሪመንታቸው ማለት ነው አኑዋል ሊቭ ፓይመንቱን ሳይጨርስ አመቱን ሳይጨርስ ከወጣ የመክፈል ግዴታ የለበትም። ጨርሶ ግን ከወጣ ግን አኑዋል ሊቭ ፓይመንት የማግኘት መብት አለው። ጆብ ተርሚኔሽን ቦነስ እንግዲህ ኦርጋናይዜሽን የተለያዩ ሰራተኞችን ሊቀንሱ ይችላሉ። ስለዚህ ተጨማሪ የሆነ አዲሽናል ቦነስ ቱ ኤምፕሎይስ ማለት ነው አግሪመንቱ ኮንትራክቱ ተርሚኔት ሲያበቃ ሊከፍሉ ይችላሉ በራሳቸው አማካኝነት ማለት ነው። ይሄ እንግዲህ እነዚህ በሙሉ አምስቶቹ ያየናቸው የጆብ ተርሚኔሽን ፓይመንት ወይም ደግሞ ኢንካም አካል ናቸው። አንድ ሰራተኛ እንግዲህ ከነዚህ መንገዶች ገቢ ሊያገኝ ይችላል ማለት ነው። እስቲ ወደ ቤዚክ ሌጋል ፕሮቪዥንስ ኦፍ ኢምፕሎይመንት ኢንካም ታክስ የሚለውን ነገር እንመልከት። ህጋዊ በተለይ በቁጥር ማለት ነው ምን ይመስላል የሚለውን ነገር አንድ ባንድ እንመልከት። እንግዲህ the legal such provisions are taken from what the employment tax proclamation number 979/2016 እና በካውንስል ኦፍ ሚኒስትር ወይም ደግሞ በሚኒስትሮች ምክር ቤት የጸደቀው ፕሮክላሜሽን ወይም ሬጉሌሽን ናምበር 410/2017 እንዲሁም ደግሞ በገቢ ግብር አዋጅ በተሻሻለው ማለት ነው 1395/2025 ላይ ወይም ደግሞ 2017 ላይ አሁን ባለፈው ሐምሌ ወር በጸደቀው ማለት ነው። በእነዚህ ዲፔንድ ሆነን ነው እንግዲህ የኢትዮጵያን ውስጥ የሚሰሩ ሰራተኞች በተለይ ደግሞ የአንድን ሰራተኛ ኤምፕሎይመንት ኢንካም ታክስ እንዴት ነው መፈለግ ያለበት የሚለው ነገር የምናየው ማለት ነው። እንግዲህ ኤምፕሎይመንት ኢንካም የራሱ የሆነ ታክስ ሬት አለው፣ ስታንዳርዶች አሉ። ኢትዮጵያ የምትከተለው የፕሮግሬሲቭ ታክሴሽን ሲስተም ነው። ስለዚህ ኤምፕሎይመንት ኢንካም ታክስ ሬት ኢዝ አፕላይድ ፕሮግሬሲቭሊ ቱ ዲፈረንት ታክስ ብራኬትስ፣ ለእያንዳንዱ ታክስ ብራኬት ማለት ነው በተለያየ ታክስ ሬት ማለት ነው አፕላይ እናደርጋለን። እንግዲህ የኢትዮጵያ ኤምፕሎይመንት ኢንካም ታክስ አርቲክል 11 ወይም ደግሞ አንቀጽ 11 ስኬጁል ኤ እያለ ይጠራዋል። 6 ታክስ ብራኬቶች ይገኛሉ። እነዚህ 6 ታክስ ብራኬቶች ምን ነገሮች ናቸው የሚለው ነገር እንመለከታለን። እንግዲህ ስኬጁል ኤ ኢምፕሎይመንት ኢንካም ታክስ ይባላል። እንግዲህ አዲስ የተሻሻለው እንግዲህ ሐምሌ ላይ የጸደቀው ይህ የገቢ ግብር አዋጅ ነው። እንደምትመለከቱት እንግዲህ መንዝሊ ኢንካም አለ፣ ከዛ ታክስ ሬት አለ፣ ከዛ ደግሞ ዲዳክሽን ወይም ደግሞ አጀስትመንት ወይም ደግሞ ተቀናሽ የሚባል ነገር አለ። እንግዲህ ኢትዮጵያ ውስጥ ተቀጥሮ የሚሰራ ማንኛውም ሰራተኛ ደሞዙ ከ2000 ብር በታች ከሆነ ምንም አይነት ግብር እንዲከፍል ህጉ አያስገድድም። ከ2000 እስከ 4000 ብር ደሞዝ የሚበላ ግለሰብ ደግሞ 15% ታክስ ሬት እንዲከፍል ህጉ ያስገድዳል። 10% የሚባል አሁን በተሻሻለው በአዲሱ ግብር አዋጅ የለም። ስለዚህ 15 ብሎ ነው የሚጀምረው። ዲዳክሽን ወይም ደግሞ አጀስትመንት ደግሞ 300 ብር ያገኛል። እንዴት 300 ብር መጣ የሚለውን ነገር በሚቀጥለው ስላይድ አሳያችኋለሁ። እንዲሁም ደግሞ ከ4000 እስከ 7000 ብር ደሞዝ የሚበላ ማንኛውም አይነት ግለሰብ እዚህ ታክስ ብራኬት ላይ የሚያርፍ
ማለት ነው አጠቃላይ 20% ታክስ ሬት ይከፍላል። እንዲሁም ደግሞ የ500 ብር ታክስ ዲዳክሽን ያገኛል። ከ7000 እስከ 10000 ብር ደሞዝ የሚበላ በዚህ ታክስ ብራኬት ውስጥ በዚህ እርከን ውስጥ ደሞዝ የሚያገኝ ኢምፕላይ 25% ታክስ ሬት ይከፍላል። እንዲሁም ደግሞ 850 ብር ተቀናሽ አለው። ከ10000 እስከ 14000 ብር ደሞዝ የሚበላ ግለሰብ 30% እንዲሁም ደግሞ 1350 ብር ማለት ነው ተቀናሽ ያገኛል። ከ14000 ብር በላይ ደሞዝ የሚበላ ግለሰብ ማለት ነው 35% ምን ይከፍላል ማለት ነው ግብር ይከፍላል። እንዲሁም ደግሞ 2050 ብር ተቀናሽ ያገኛል ማለት ነው። ይሄ እንግዲህ አዲሱ የተሻሻለው 1395 2017 አዲሱ የገቢ ግብር አዋጅ ስኬጁል ኤ ማለት ነው ይህ ነው። ይሄንን በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። ሌላው ኢምፕሎይመንት ኢንካም ታክስ ኤግዘምፕሽንስ ምንላቸው አሉ። ግብር የማይከፈልባቸው የኢምፕሎይመንት ኢንካም ታክስ ግብር የማይከፈልባቸው አሉ። ይሄን ደግሞ በተለይ አርቲክል 13 አርቲክል 13 ፕሮክላሜሽን ናምበር 979 2016 ላይ እንዲሁም ደግሞ በተሻሻለው አዲሱ የገቢ ግብር አዋጅ 1395 2017 ወይም ደግሞ 2025 ላይ ማለት ነው ከኢምፕሎይመንት ኢንካም ብለን ሰራተኞች የሚያገኛቸው ገቢ ሊኖሩ ይችላሉ፣ ግን ግብር የማይከፈልባቸው ታክስ ኤግዛምፕት የተደረጉ አሉ። እነሱን እንመለከታለን። የመጀመሪያው ኢንካም ፍሮም ዋት ኢምፕሎይመንት ሪሲቭድ ባይ ካዡዋል ኤምፕሎይስ። እንግዲህ አንድ ሰራተኛ ማለት ነው ተቀጥሮ የማይሰራ ከሆነ ፐርማነንት ኢምፕሎይ ካልሆነ እንዲሁም ደግሞ የፓርት ታይም ሰራተኛ ካልሆነ እንደው አንድ ኢሬጉላር እና ሾርት ተርም ከሆኑ ኦኬዥናሊ አንዳንዴ የመጡ የሄዱ የሚሰሩ ከሆነ ካዡዋል ከሆኑ አንዴ ይመጣሉ ዘንድ ሰርቶ ይሄዳሉ፣ ክፍያ ይከፈላቸዋል። ከዛ የሆነ ጊዜ ይመጣሉ እንደገና ይከፈላቸው እንዳዘርስ ቋሚ ያልሆኑ ሰራተኞች ጀስት የሚመጡ የሚሄዱ ሰራተኞች እንደዛ አይነት ሰራተኞች የሚከፈላቸው ክፍያ ታክስ ኤግዘምፕት ነው። ምንም አይነት ግብር ለነዚህ ማለት ነው ከነዚህ ግለሰቦች ላይ ከሚያገኙት ገቢ ላይ ማለት ነው ኢምፕሎይመንት ኢንካም ታክስ አይቆረጥም ወይም ደግሞ እንዲከፍሉ አይገደዱም። ፔንሽን ኮንትሪቢዩሽን እንዲሁም ደግሞ ሰች ፕሮቪደንት ፈንድ ኮንትሪቢዩሽን ኤንድ ኦል ፎርምስ ኦፍ ሰች ሪታየርመንት ቤኔፊትስ ኖት ሞር ዳን 50% ኦፍ ቤዚክ ሳላሪ ነው የሚለን። እንግዲህ የተለያዩ ድርጅቶች የተለያዩ ተቋማት ማለት ነው ለሰራተኞቻቸው የጡረታ ክፍያ ይከፍላሉ። እንደምታውቁት ኢትዮጵያ ውስጥ ማለት ነው ምን ያህል ፐርሰንት ነው የሚለውን ነገር ስናይ እንግዲህ ኢትዮጵያ ውስጥ እንደምታውቁት ከእያንዳንዱ ከሰራተኛ ደሞዝ ላይ 7% እንዲሁም ደግሞ መንግስት ደግሞ 11% አጠቃላይ 18% 7 ሲደመር 11 18% የጡረታ ገንዘብ ይዋጣል ወይም ደግሞ መንግስት 11% ይከፍልናል። እኛ ደግሞ 7% ከራሳችን እንቆጥባለን። ነገር ግን ፔንሽን ኮንትሪቢዩሽን ወይም ደግሞ ፕሮቪደንት ፈንድን በተመለከተ ማለት ነው ለሰራተኞች የሚሰጥ እስከ 15% ድረስ ከሆነ ማለት ነው ግብር አይቆረጥበትም ወይም ደግሞ ታክስ ኤግዛምፕት ይደረጋል ማለት ነው። ከ15% በላይ ከሆነ ሰች ፕሮቪደንት ፈንድ ማለት ነው ኮንትሪቢዩት የሚደረግ ከሆነ ለሰራተኛው አንድ ቀጣሪ ከ15% በላይ ለወደፊቱ ፕሮቪደንት ፈንድ ማለት ነው ኮንትሪቢዩት የሚያደርግለት ከሆነ ግብር ይቆረጣል ኢንካም ታክስ ማለት ነው። ከዛ በታች ከሆነ ግን 15% እና ከዛ በታች ከሆነ ግን ምንም አይነት የኢንካም ታክስ አይሰራም። ኢንካም ታክስ ኤግዛምፕት ይደረጋል ማለት ነው። ኢንካም ፍሮም ኢምፕሎይመንት ሪሲቭድ ባይ ዲፕሎማቲክ ኤንድ ሰች ኮንሱላር ሪፕሬዘንታቲቭስ የተለያዩ በቆንጽላ ጽሕፈት ቤቶች በተለያዩ የኢትዮጵያ ዲፕሎማት ምንላቸው በተለያየ ሀገር ውስጥ ያሉ በኤምባሲ ደረጃ ላይ ተቀጥረው የሚሰሩ ከነዚህ ግለሰቦች እዛ ላይ ተቀጥረው የሚሰሩ ሰራተኞች የሚያገኙት ገቢ ከኢንካም ታክስ ነፃ ነው። እንዲሁም ደግሞ ኢንካም ጀስት ስፔሲፊካሊ ማለት ነው ኤግዛምፕትድ ፍሮም ዋት ኢንካም ታክስ ባይ እኔ ላዊን ኢትዮጵያ በህግ ደረጃ ተደንግጎ እንግዲህ እነዚህ ከላይ ዘረዘርናቸው ግብር ኢንካም ታክስ ማለት ነው የማይከፍሉ ግለሰቦች ከነዚህ ስራዎች ከነዚህ አካባቢዎች የሚገኝ ገቢ ነው ማለት ነው። እነዚህም በደንብ አድርገን ማድረግ አለብን መረዳት አለብን ማለት ነው። እንዲሁም ደግሞ ፓይመንት ሜድ ቱ ኤ ፐርሰን አስ ኮምፐንሴሽን ኦር ሜይ ቢ gratuity in relation to what personal injuries suffered by that person or the days of another persons። እንዲሁም ደግሞ አንድ ግለሰብ የተለያየ ጉዳት አጋጥሞት አደጋ ደርሶት ለምሳሌ የመኪና አደጋ የሆነ አደጋ ደርሶበት ሊሆን ይችላል። እግሩ ለምሳሌ ተቦርቶ ተቆርጦ እጁ ኤንድ አዘርስ በጣም ብዙ ነገሮች ደርሰውበት ወይም ደግሞ ሞትም ሊሆን ይችላል። ሞቶ ሶስተኛ ወገን ከዚህ ግለሰብ ጋር ምን ሊያገኝ ይችላል? ክፍያ ይወስዳል። እና ምንድነው እንደዚህ አይነት ነገሮች ላይ እጅግ በጣም አደገኛ ከሚባሉ ሰቅጣጭ ከሚባሉ አደጋዎች ደርሰው ከሚገኝ የኮምፐንሴሽን ወይም ከሚገኝ ክፍያ ላይ መንግስት ኢንካም ታክስ ከነዚህ አይሰበስብም። ስለዚህ እነዚህ በሙሉ ኢንካም ታክስ ኤግዛምፕት ናቸው። ሌላው ሜዲካል አላዋንስ ነው። ካውንስል ኦፍ ሚኒስተር እንግዲህ የተዘረዘሩ በጣም ብዙ አላዋንሶችን ማለት ነው ኤግዛምፕት ብሎ ወይም ደግሞ ግብር የማይከፈልባቸው ብሎ የዘረዘራቸው ነገሮች አሉ። በተለይ ከኢኮኖሚ አንፃር፣ ከአድሚኒስትሬቲቭ አንፃር፣ ከሶሻል ሪዝንስ አንፃር ማለት ነው። እንግዲህ ኤክስክሉድ የተደረጉት ከኢንካም ታክስ የትኞች ናቸው የሚለው ነገር እንመለከታለን። በተለይ ደግሞ አርቲክል 66 ፕሮክላሜሽን ነምበር 979/2016 ላይ በግልጽ የተቀመጣል። አንደኛው እንግዲህ ሜዲካል አላዋንስ ነው።
ኦኬ አማውንት ፔድ ባይ ኤምፕሎየርስ ቱ ከቨር አን አክቹዋል ፊክስ ኮስት ኦፍ ዋት ሜዲካል ትሪትመንት ኦፍ ኤምፕሎይስ። አንድ ሰራተኛ ለሰራተኞች ሜዲካል ኤክስፐንስ የሚከፍል ከሆነ ይሄ ሜዲካል ኤክስፐንስ ለሰራተኞች የተከፈለው ማለት ነው ኢንካም ታክስ አይከፈልበትም፣ አይቆረጥበትም፣ ታክስ ኤግዘምፕት ነው ማለት ነው። ሌላው ትራንስፖርቴሽን አላዋንስ በህግ ደረጃ የተደነገጋለ። ፊውል አላዋንስ ወይም ደግሞ ትራንስፖርቴሽን አላዋንስ ለሰራተኞች የሚከፍል አንድ ድርጅት ካለ እስከ ደሞዛቸው 25% ድረስ ታክስ ኤግዘምፕት ነው ወይም ደግሞ ግብር አይከፈልበትም። በጣም ቢበዛና ማክሲመም ግን የሚፈቀደው የታክስ ኤግዘምፕት ምን ያህል ነው ከተባለ 2200 ብር ብቻ ነው። ከ2200 ብር በላይ ከሆነ ግብር ይከፍላሉ። አሊያም ደግሞ ከስንት ከደሞዛቸው 1/4 ወይም ደግሞ 25%። ስለዚህ ምኑን ነው የምንወስደው ከተባለ ሁለት ነገሮች አሉ። ማክሲመሙን ሳይሆን የማክሲመሙ 2200 ብር ነው። ስለዚህ የአንድ ሰራተኛ ለምሳሌ ቤዚክ ሳላሪ 25% ከ2200 ብር ከሆነ እስከ 2200 ብር ታክስ ኤግዘምፕት ማግኘት ይችላል። ነገር ግን የአንድ ሰራተኛ ማለት ነው አጠቃላይ ቤዚክ ሳላሪው ሲባዛ በ25% ስናደርገው ለምሳሌ 500 ከመጣ ታክስ ኤግዘምፕት የሚያገኘው እስከ 500 ብር ድረስ ብቻ ነው። 2200 ሚሊዮን ማክሲመሙን አናይም። እቺ ማክሲመሙ የምታመላክተው በጣም ቢበዛ ኢትዮጵያ ውስጥ ተቀጥሮ የሚሰራ ሰራተኛ ትራንስፖርቴሽን አላዋንስ ሲከፈለው በጣም ቢበዛ እስከ 2200 ብር ብቻ ድረስ ነው ታክስ ኤግዘምፕት የሚደረግለት። ከዛ ውጭ ግን በሙሉ በ25% ኦፍ ቤዚክ ሳላሪ ከ2200 ጋር እያነጻጸርን ነው ግብር የሚከፍለውም ታክስ ኤግዘምፕት የሚደረግለት ማለት ነው። ስለዚህ ኢትዮጵያ ውስጥ ተቀጥሮ የሚሰራ ማንኛውም ሰራተኛ ትራንስፖርቴሽን አላዋንስ ከ2200 ብር በላይ ከተከፈለው ግብር ይከፍላል። ከ2200 ብር በታች ከሆነ ግብር የማይከፍልበት ሁኔታ ምንድነው ከተባለ የደሞዙን 25% አነጻጽረን ነው። ስለዚህ የደሞዙን 25% አነጻጽረን ለምሳሌ ከ2200 ብር በላይ ከሆነ እስከ 2200 ብር ይፈቀዳል ማለት ነው። ይሄንን በደንብ አድርገን ምን ማድረግ አለብን መረዳት አለብን ማለት ነው። ነገር ግን ትራንስፖርቴሽን አላዋንስ የሚከፈለው ምንድነው ከተባለ አንድ ሰራተኛ የሚሰራበት የስራ ቦታና የሚኖርበት ቦታ እጅግ በጣም የሚራራቅ ከሆነና በሰዓት የማይደርስ ከሆነ በጊዜ የማይገባ ከሆነ ይሄን ሰራተኛ ተሎ በየጊዜው ስራ ቦታው ላይ ለመገኘትና ስራዎችን በተገቢ ሁኔታ ለመስራት በሚደረግ ሂደት ውስጥ እንግዲህ የሚከፈል ክፍያ ትራንስፖርቴሽን አላዋንስስ እንለዋለን። ይሄኛው አንድ ትልቁ ነጥብ ይሆናል ማለት ነው። ሌላው ሃርድሺፕ አላዋንስ ወይም ደግሞ ዲስተርባንስ አላዋንስ የምንለው ነው። አብል ናቸው እነዚህ በሙሉ ግን ከነዚህ የሚገኝ ገቢ በተመሳሳይ ምን አይከፈልበትም። ጀስት አላዋንስ ታክስ ኤግዘምፕት ናቸው። ግብር አይቆረጥባቸውም፣ አይከፈልባቸውም ማለት ነው። ለምሳሌ አንድ ሰራተኛ ከሚኖርበት አካባቢ ላይ በጣም ብዙ ራቅ ያለ ቦታ በሄድ ማለት ነው ዋሪ ከሁለተኛው አይከፈልበትም። እንዲሁም ደግሞ ፐርዳይም አላዋንስ ወይም ደግሞ ዴሊ አላዋንስ የቀናብል ከ25 ኪሎ ሜትር በላይ ከምንኖርበት ከምንሰራበት አካባቢ ራቅ ብለን የምንሰራ ከሆነ ስራ እዛ አካባቢ ሄደን በቀን ከሚከፈለን ክፍያ ማለት ነው ማክሲመም ገንዘቡ 225 ብር ወይም ደግሞ የደሞዛችንን 4% አካባቢ ድረስ ታክስ ኤግዘምፕት ይደረግልናል። ከዛ በላይ ከሆነ ግን ግብር እንከፍላለን ማለት ነው። ሌላው ትራቭሊንግ ኤክስፐንስ ነው። ትራቭሊንግ ኤክስፐንስ ማለት በተለያየ መንገድ አንድ ሰራተኛ እንግዲህ የተለያየ ቦታ ላይ ሊሄድ ይችላል ስራዎችን ለመስራት ማለት ነው። ለምሳሌ ፎሪን ትራቭሊንግ ኤክስፐንስ ወደ ውጭ ሀገር ለምሳሌ መሄድ ሊሆን ይችላል። ለዛ ሲል የሚከፈለው ክፍያ ላይ ምንም አይነት ግብር እንዲከፍል አይገደድም፣ ታክስ ኤግዘምፕት ይደረግለታል። ሌላው ቦርድ አላዋንስ እንግዲህ ሊከፈል ይችላል ብለናል ቅድምና ላይክ ሜምበርስ ኤንድ ሴክሬታሪስ ኦፍ ቦርድ ኦፍ ፕራይቬት ኢንተርፕራይዝስ ኤንድ ዋት ፐብሊክ ቦዲስ የግል ተቋማት የምንላቸውም የመንግስት ተቋማት የምንላቸው ማለት ነው። እነዚህ ቦርድ አላዋንስስ የሚያገኙት ገቢ ላይ ጀስት ዋዲኮሊት ታክስ ኤግዘምፕት ነው፣ እንዲከፍሉ አይገደዱም። እንዲሁም ደግሞ ኢንካም ኦፍ ፐርሰን ኢምፕሎይድ ፎር ዶሜስቲክ ዲዩቲስ ዶሜስቲክ ዲዩቲስ በቤት ውስጥ ተቀጥረው የሚሰሩ ሰራተኞች ለምሳሌ ምን ሊሆን ይችላል? የቤት ሰራተኛ ሊሆን ይችላል፣ ዘበኛ ሊሆን ይችላል፣ ሃውስ ጋርድስ ሊሆን ይችላል ኤንድ አዘርስ። እነዚህ የሚያገኙት ገቢ የቤት ሰራተኞች ዶሜስቲክ ሰርቫንት ስለሆኑ እነዚህ የሚያገኙት ገቢ ላይ ኢንካም ታክስ እንዲከፍሉ አይገደዱም። ነገር ግን በድርጅት ደረጃ ተቀጥረው የሚሰሩ ካሉ ለምሳሌ የድርጅት ዘበኛ ግዴታ መክፈል አለበት። የግለሰብ ቤት ዘበኛ ግን ፐርሰናል ነገሮች ከሆኑ ግብር አይከፍልም። የግለሰብ ዘበኛ ከሚያገኘው ደሞዝ ላይ ለመንግስት ኢምፕሊሜንት ኢንካም ታክስ አይከፍልም፣ ታክስ ኤግዘምፕት ነው። የድርጅት ዘበኛ ከሆነ ግን ይከፍላል። ስለዚህ ዶሜስቲክ ሰርቫንት ምንላቸው ዶሜስቲክ ዲዩቲስ ምንላቸው የቤቱ ሰራተኞች ማለት ነው ምንም አይነት የግብር እንዲከፍሉ አይገደዱም፣ ታክስ ኤግዘምፕት ይደረግላቸዋል ማለት ነው። ይሄ ትልቁና መሰረታዊ ርዕሰ ጉዳይ ነው። ሌላው ታክሴብል ኢምፕሎይመንት ኢንካም እንዴት ነው የሚፈለገው የሚለውን ነገር በደንብ እናያለን። ታክሴብል ኢምፕሎይመንት ኢንካም እንዴት ነው የሚፈለገው? ኤምፕሎየርስ have an obligation to withhold tax from each payment to an employee and work
So remit amount of tax withheld to tax authority during the each calendar month. እያንዳንዱ ቀጣሪ ከሰራተኞቹ ወይም ከራሱ ሰራተኞች ላይ ማለት ነው አጠቃላይ የሚከፍሉትን ኢንካም ታክስ ዊዝሆልድ እያደረገ እየቆረጠ ያስቀረ ለመንግስት እንዲከፍል እንዲልክ ግዴታ ህጉ ያስገድዳል። ኦኬ በተለይ ህጉ ያስገድዳል። ስለዚህ ኢትዮጵያ ውስጥ ማለት ነው የነሐሴና የጳጉሜ ህጉ እንደሚለው ማለት ነው አንድ ላይ ተደምረው ደሞዝ ይከፈልባቸዋል። እንደን ብትሆንም ደሞዝ አይቆረጥባትም፣ ደሞዝ አይከፈልባትም። ስለዚህ ህጉ እንደሚለን ፕሮክላሜሽን ነምበሩ 979/2016 ማለት ነው አንቀጽ 10 ላይ እንደሚለው ማለት ነው የነዚህ የጳጉሜና የነሐሴ ደሞዝ አንድ ላይ ተደምሮ ነው። ኦኬ ጳጉሜ ብቻውን ምን አይከፈልበትም፣ ደሞዝ አይከፈልበትም። ሶ ታክሰብል ማለት አጠቃላይ ታክሰብል ኢምፕሎይመንት ኢንካም ማለት ግብር የምንከፍልበት ወይም ደግሞ ኢንካም ታክስ የሚሰላበት አጠቃላይ ገንዘብ እኩል ይሆናል ግሮስ ኢምፕሎይመንት ኢንካም አጠቃላይ ማለት ነው ገቢ ሲቀነስ ስፔሻል ታክስ ኤግዛምፕሽንስ ሲቀነስ ታክስ አሏንስ። እነዚህ ግብር የማይከፈልባቸው ገቢዎች ናቸው። እነዚህን ቀንሰን ኢምፕሎይመንት ኢንካም ታክስ ምን ማድረግ እንችላለን ማግኘት እንችላለን። ሶ የመጀመሪያው ግሮስ ኢምፕሎይመንት ኢንካም ነው። ሶ ግሮስ ኢምፕሎይመንት ኢንካም ምንድነው ሪፈር የሚያደርገው ከተባለ any income earned from what employment sources regardless of what it's earned. Taxable income is somewhat all taxable employment benefits ነው የሚለው። እንግዲህ ታክሰብል ማለት አጠቃላይ ግብር የሚከፈልበት ክፍያ ማለት አጠቃላይ ለግብር ተጋላጭ የሆነ ገንዘብ እንደማለት ነው። የትኛውም ግለሰብ ማለት ነው የሚያገኘው ገቢ ግብር የሚከፍልበት ከሆነ ግብር የማይከፍልበት ከሆነ ማለት ግሮስ ኢምፕሎይመንት ኢንካም ይባላል። ታክሰብል ኢንካም ስንል ግን ምን ማለት ነው? ግብር የማይከፈልባቸውን ታክስ ኤግዘምፕሽን ኢንካምን ቀንሰን ሙሉ በሙሉ ኦል ጀስት ምን ብቻ የሆነ ታክስ ሊከፈልባቸው የሚችሉ ገንዘቦች ላይ እና ገቢዎች ላይ ብቻ የምንወስድ ከሆነ ታክሰብል ኢንካምስ እንላለን ማለት ነው። ሶ ታክሰብል ኢምፕሎይመንት ኢንካምን ለመፈለግ እንግዲህ አንዱ የታክሰብል ኢንካም ኦል ታክሰብል ኢምፕሎይመንት ቤኔፊትስን ሁሉንም አጠቃለን ደምረን ነው የምናገኘው። ታክስ ኤግዛምፕሽን ስንል ደግሞ ታክስ ኤግዛምፕት የምናደርጋቸው ግብር የማይከፈልባቸው ዜሮ ታክስ የሆኑ ነገሮች አሉ። ቅድም ያየናቸው ለምሳሌ ዳይሬክት ኤንድ ስፔሻል ታክስ ኤግዛምፕሽን የምንለው አለ፣ በቀጥታ ማለት ነው። በኢምፕሎይመንት ታክስ ፕሮክላሜሽን በህግ የተደነገጉ ቅድም ያየናቸው እነዚህ ዳይሬክት ወይም ደግሞ ስፔሻል ታክስ ኤግዛምፕት የሚደረገው ለምሳሌ ሃርድሺፕ አላዋንስ፣ ትራንስፖርቴሽን አላዋንስ ከ2200 ሜዲካል አላዋንስ ያልናቸው ኤንድ አዘርስ እነዚህ በሙሉ መቀነስ አለበት። ከእንደዚህ አይነት ገቢ የሚገኝ ካለ ሙሉ በሙሉ መቀነስ አለበት። ፐርሰናል ኤግዛምፕት የሚደረጉ ደግሞ አሉ። ፐርሰናል ኤግዛምፕት የሚደረጉ አሉ። ለምሳሌ ነን ታክሰብል ኢንካም ፎር ኢች ኤምፕሎይስ አንደር ስኬጁል ለምሳሌ ምን ያህል ነው? 2000 ብር አይደል? ይሄ በየትኛውም ሰራተኛ ላይ ያለ ነገር ነው። ኢትዮጵያ ውስጥ ተቀጥሮ የሚሰራ እስከ 2000 ብር የሚገኝ ደሞዝ ታክስ ኤግዛምፕት ነው፣ አይከፍልም፣ ዜሮ ነው። ኦኬ እስከ 2000 ብር ደሞዝ ከሆነ ይሄ ፐርሰናል ኤግዛምፕሽን እንለዋለን። ሌላው የታክስ አላዋንስ ነው። ኦኬ ኢትዮጵያ ውስጥ እንደዚህ አይነት ነገሮች ባይኖርም ዓለም ላይ ግን አንዳንድ ቦታዎች ላይ አንዳንድ ሀገራቶች ላይ አሉ። ኦኬ በተለይ ደግሞ ግሮስ ኢምፕሎይመንት ኢንካም ፎር ዲፈረንት ሪዝንስ ማለት ነው ሊቀንስብን ይችላል። ለምሳሌ ሰች ሞርቴጅ አላዋንስስ ለምሳሌ ሰራተኞች ቤት እንዲኖራቸው በሚደረግ ሂደት ውስጥ አጠቃላይ የሚያገኙት ገቢ ካለ ከዚህ ጋር ተገናኝቶ ታክስ ኤግዛምፕት ሊደረግላቸው ይችላል። ቻይልድ ኬር አላዋንስ ኢንቨስትመንት ሜድ ኦን ችልድረንስ ህፃናት ላይ በተለይ ደግሞ ኢንቨስት የሚደረግ ህፃናትን ኢንካሬጅ ለማድረግ የሚከፈል ክፍያ የሚገኝ ገቢ ካለ ይህም በተመሳሳይ ቻሪቴብል አላዋንስ ለተለያዩ የድርጅቶች ማለት ነው ግብረሰናይ ድርጅቶች ላይ የሚወጣ ገንዘብ ከዛ የሚገኝ ገቢ እና አዘርስ ካለ እነዚህ በሙሉ ዋሪኮል ታክስ ኤግዛምፕት ነው የሚደረጉት፣ ግብር አይከፈልባቸውም። ነገር ግን እነዚህ ከላይ ያየናቸው በሙሉ ኢትዮጵያ ውስጥ የሉም፣ ምናልባት ወደፊት ሊኖሩ ይችላሉ። ሶ መጨረሻ ላይ ታክሰብል ኢምፕሎይመንት ኢንካምን እንዴት ነው የምናገኘው? ግሮስ ኢምፕሎይመንት ኢንካም አጠቃላይ የአንድ ሰራተኛ ገቢ ሲቀነስ ታክስ ኤግዛምፕሽን አድርገን ምን እናገኛለን? ታክሰብል ኢምፕሎይመንት ኢንካም እናገኛለን ማለት ነው። ሶ እንዴት ነው ካልኩሌት የምናደርገው ኢምፕሎይመንት ኢንካም ታክስን? አሁን በቲዮሪ ያየነውን ወደ ቁጥር ወይም ደግሞ ወደ ቀመር ስንመልሰው ምን ይሆናል ማለት ነው? ታክሰብል ኢምፕሎይመንት ኢንካም ቤዚክ ሳላሪ አጠቃላይ ደሞዝ፣ ወራዊ ደሞዝ ሲደመር ኦቨርታይም ፔይ የትርፍ ሰዓት ክፍያ ሲደመር የተለያዩ አላዋንሶች ሊሆን ይችላል። ለምሳሌ እንደ ኤግዛምፕል ምን ሊኖር ይችላል? ትራንስፖርት አላዋንስ፣ አዘር አላዋንስ፣ የነዚህ ድምር በሙሉ ምን ይባላል? ግሮስ ኢምፕሎይመንት ኢንካም አጠቃላይ የአንድ ሰራተኛ ወራዊ የሆነ ገቢ ነው። ሲቀነስ ስፔሻል ታክስ ኤግዛምፕሽንስ የሚቀነሱ ነገሮች ካሉ ግብር የማይከፈልባቸው እንቀነስና መጨረሻ ላይ ምን እናገኛለን? ታክሰብል ኢምፕሎይመንት ኢንካም እናገኛለን ማለት ነው። ሶ በዚህ መንገድ አንድ ካልኩሌት ማድረግ እንችላለን ኢምፕሎይመንት ኢንካም ታክስን። ሜቢ ሁለተኛ ደግሞ ምን እናደርግ እንችላለን? ሜቢ ስፔሻል ኤግዛምፕሽንስ ካን ቢ ፔድ ኤኒ ታይም፣ በተለያየ ጊዜ ሊከፈል ስለሚችል ስፔሻል ኤግዛምፕሽን የምንላቸው ነገሮች ጀስት ቶታል ቤዚክ ሳላሪን ታክሰብል ቤዚክ ሳላሪን ብቻ እንወስዳለን። ከዛ ኦቨርታይም የትርፍ ሰዓት ክፍያ፣ ከዛ ምናልባት አላዋንስ ካለን ደምረና
ሶስቶችን እንወስዳለን። ሶ ባጭሩ ምን ማለት ነው? ግሮስ ኤርኒንግ ኦፍ የአንድ ሰራተኛ ግሮስ ኤርኒንግ ማለት ነው። የአንድ ሰራተኛ ግሮስ ኤርኒንግ ምን ይሆናል ማለት ነው? ኦኬ ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር አሏንስ ይሆናል ማለት ነው። የነዚህ የሶስቶች ድምር ዋሪ ኮሊት ምን ይባላል? ግሮስ ኤርኒንግስ ይባላል ማለት ነው። ለምሳሌ እስኪ ይሄንን ኤግዛምፕል እንመልከት። ኤግዛምፕል 1 ምንድነው የሚለን? አቶ ሳሙኤል ኢዝ አን ኤምፕሎይ ኦፍ ሳሮ ፒኤልሲ ነው የሚለን። የሳሮ ፒኤልሲ ሰራተኛ ነው። the basic salary of ስንት ነው የሚለን? 6200 አጠቃላይ ወራዊ ደሞዝ አለው። ያ ማለት አጠቃላይ በወር 160 ሰዓት ኖርማል ወርኪንግ አወሩን ይሰራል። እንዲሁም ደግሞ አጠቃላይ 170 ሰዓት ነው በሐምሌ 2017 የሰራው። ስለዚህ ምንድነው የተባለው? assuming that all overtime work is done on employee rest days አጠቃላይ የትርፍ ሰዓት ክፍያ የትርፍ ሰዓት የሰራው ማለት ነው በሳምንት የረፍት ቀናት ቅዳሜና እሁድ ነው። and the employee received what per 500 transportation allowance according to the employment contract በአግሪመንታቸው በኮንትራክታቸው መሰረት ማለት ነው አጠቃላይ 500 ብር ትራንስፖርቴሽን አላዋንስ ይከፈለዋል። ሶ የተጠየቅነው ምንድነው? ዲተርማይን ታክሰብል ኢምፕሎይመንት ኢንካም የአቶ ሳሙኤል አጠቃላይ ታክሰብል ኢምፕሎይመንት ኢንካሙ ምን ያህል ነው ተብለን የተጠየቅነው። ኦኬ ምን ያህል ነው ተብለን የተጠየቅነው። ሶ እንግዲህ ይሄንን ለመፈለግ ምንድነው የምናደርገው? ቤዚክ ሳላሪ ስንት አለን? 6200 ብር አለን። ኦኬ ኢምፕሎይመንት ኢንካም ታክሰብል ኢምፕሎይመንት ኢንካም እዚህ ኳልስቱ አት ቤዚክ ሳላሪ 6200 ሲደመር ኦቨርታይም ማለት ቅድም ምን ማለት ነው ብለናል? የትርፍ ሰዓት ክፍያ ነው። የትርፍ ሰዓት ክፍያ ለማግኘት ምንድነው የምናደርገው? በመጀመሪያ ምን መፈለግ አለብን ብለናል? ኦርዲናሪ ሃወር ሬት መፈለግ አለብን ብለናል። ሶ ኦርዲናሪ ሃወር ሬት እንዴት ነው የምንፈልገው? ኦኬ ኦርዲናሪ ሃወር ማለት በቀን ምን ያህል ገንዘብ ነው የሚከፈለው የሚለውን ነገር እናያለን። ስለዚህ ወራዊ ደሞዙ 6200 ብር ከሆነ በወር 160 ሰዓት የሚሰራ ከሆነ ይህ ግለሰብ 6200 ቤዚክ ሳላሪ ሲካፈል ለ160 ሰዓት ስናደርገው በቀን በሰዓት ምን ያህል ክፍያ ይከፈለዋል? 38 ብር ከ75 ሳንቲም ይከፈለዋል በሰዓት። ኦኬ በአንድ ሰዓት 38 ብር ከ75 ሳንቲም ይከፈለዋል። አጠቃላይ የትርፍ ሰዓት ምን ያህል የሰራ የሚለውን ስናይ ኖርማል ወርኪንግ አወሩ 160 ሰዓት ነው። ነገር ግን አጠቃላይ በዚህ በሐምሌ 2017 ይሄ ግለ አቶ ሳሙኤል የሰራው 170 ሰዓት ነው። ስለዚህ 170 ሲቀነስ 160 10 ትርፍ አለን። ኦቨርታይም ነው ማለት ነው። ስለዚህ ሲባዛ በ10 እናደርጋለን። ሲባዛ መቼ ነው የሰራው? ሬቱ ምን ያህል ነው? ኦቨርታይም ሬቷን ለማግኘት ምን እናደርጋለን? ረስት ዴይስ ነው የሚለን። ረስት ዴይ ማለት ቅዳሜና እሁድ ነው። ስለዚህ ቅዳሜና እሁድ ደግሞ አንድ ሰራተኛ ስራ የሚሰራ ከሆነ 2 እጥፍ ይከፈለዋል ስለሚል ከኦርዲናሪ ሃወር ሬቱ 38.75 ሲባዛ በ10 ሲባዛ በ2 አድርገን ኦቨርታይም ስንት እናገኛለን? የትርፍ ሰዓት ክፍያ አጠቃላይ ወራዊ የሐምሌ ገቢው ማለት ነው 775 ብር። እንዲሁም ደግሞ ትራንስፖርት አለዋንስ ስንት አለው? 500 ብር አለው። 500 ብር አለው። እንዲሁም ደግሞ ግሮስ ኢምፕሎይመንት ኢንካም አጠቃላይ ማለት ነው ፐርሰንት 25% ድረስ ወይም ደግሞ እስከ 2200 ድረስ ግብር አይከፈልበትም ታክስ ኤግዘምት ነው ስለሚለን 500 ብር ከ6200 አንጻር ማለት ነው 25%ም ብናባዛም ከ2200 ብር በታች ስለሆነ ይሄኛው ግብር ስለማይከፈልበት እንቀንሳለን። ስለዚህ መጨረሻ ላይ ታክሰብል ኢምፕሎይመንት ኢንካም ድርጅቱ ለአቶ ሳሙኤል ማለት ነው ከከፈለው አጠቃላይ ገቢ ላይ ማለት ነው ግብር የሚከፈልበት የሚቆረጥበት አጠቃላይ ከስንት ገንዘብ ላይ ይሆናል ማለት ነው? ከ6975 ብር ላይ አቶ ሳሙኤል ግብር የሚከፍል ይሆናል ማለት ነው። ስለዚህ 500 ብር ምንድነች? ነን ታክሰብል ኢንካም ነች ፎር አቶ ሳሙኤል። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። ሌላ ተጨማሪ ኤግዛምፕል መመልከት እንችላለን። ለምሳሌ ምን ይላል? አቶ መላኩ ዘ ሎን ኦፊሰር አፍ ዳሽን ባንክ። አቶ መላኩ የሚባል የዳሽን ባንክ ሎን ኦፊሰር ነው። አጠቃላይ ታክሰብል ኢምፕሎይመንት ኢንካሙ ለአቶ መላኩ ፈልጉ ተባለው ወራዊ ደሞዙ 7800 ነው። አጠቃላይ ኖርማል ወርኪንግ አወሩ 160 ሰዓት ነው። ኦኬ እንዲሁም ደግሞ አጠቃላይ ድርጅቱ ወይም ደግሞ ዳሽን ባንክ ለዚህ ግለሰብ ለአቶ መላኩ 20% ፕሮቪደንት ፈንድ ምን ያደርግለታል? በየወሩ ኮንትሪቢዩት ያደርግለታል። ሶ እኛ የተጠየቅነው ምንድነው? ዲተርማይን ታክሰብል ኢምፕሎይመንት ኢንካም ፎር አቶ መላኩ ለአቶ መላኩ ፈልጉን የተባለው። ሶ ቀደም ብለናል ኢምፕሎይመንት ኢንካም ታክስ ማለት ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር የተለያዩ ክፍያዎች ካሉ ፕሮቪደንት ፈንድም ካለ እንዴም ደግሞ አላዋንስ ካለ እሱን እንወስዳለን። ሶ ቤዚክ ሳላሪ 7800 ወራዊ ደሞዝ አለ። ፕሮቪደንት ፈንድ 20% የተባለው ስለዚህ 7800 ሲባዛ በስንት እናደርጋለን? 7000 ኦኬ 7800 ሲባዛ በስንት ማድረግ ነው? 7800 ጀስት ሲባዛ በ0.2 የደሞዙን ስንት ማለት ነው? 2
2% ስናደርግለት ስንት ይመጣል? 1560 ይመጣል። 7800 ሲባዛ በ0.2 ግሮስ ኢምፕሎይመንት ኢንካም አጠቃላይ ስንት ይሆናል? ምንም አይነት የትርፍ ሰዓት ስላልሰራ አይኖራንም 9360 ይመጣል። ነገር ግን ቅድም ምን ብለናል? ፕሮቪደንት ፈንድ ድርጅቶች ለሰራተኞቻቸው ፔንሽን ኮንትሪቢዩሽን ፕሮቪደንት ፈንድ 15% ድረስ ታክስ ኤግዘምት ነው ብለናል፣ ወይም ደግሞ ግብር አይከፈልበትም ብለናል። ስለዚህ አሁን እየተሰጠ ያለው ስንት ነው? 20%። ስለዚህ ለአቶ መላኩ ማለት ነው 5% ብቻ ፕሮቪደንት ፈንድ ነው ግብር የሚቆረጥባት ግብር የሚጣልበት። ሌላው ግን 15% ከግብር ነፃ ነው መሆን ያለበት። ስለዚህ ስፔሻል ታክስ ኤግዘምት ስንሽ 15% ሰዋት ፕሮቪደንት ፈንድ ማለት ነው ስንት ማለት ነው? የ1560 15% 1170 ሙሉ በሙሉ መቀነስ አለበት ነን ታክሰብል ኢንካም ስለሆነ መጨረሻ ላይ ታክሰብል ኢምፕሎይመንት ኢንካም ፎር አቶ መላኩ ምን ያህል ይሆናል ማለት ነው? 8190 ብር ይሆናል ማለት ነው። ሶ በዚህ መንገድ በቀላሉ ኢምፕሎይመንት ኢንካም ታክስን መፈለግ እንችላለን። ለምሳሌ የዚህ ግለሰብ ኢምፕሎይመንት ኢንካም ታክስ 8190 በየትኛው ታክስ ብራኬት ነው የሚገኝ ብለን ቀጥታ ምን ማድረግ ነው? መውሰድ ነው። ለምሳሌ 8190 ከ7000 እስከ 10000 ባለው የታክስ ብራኬት 0.25 ላይ ነው የሚያርፈው። ስለዚህ ምን እናደርጋለን? 8190 ሲባዛ በ0.25 ወይም ደግሞ 25% ኦኬ ሲቀነስ ስንት ማድረግ እንችላለን? ተቀናሹ 850 ብር አድርገን ኢንካም ታክሱን ኢምፕሎይመንት ኢንካም ታክሱን በቀላሉ መፈለግ እንችላለን ማለት ነው። ሶ በዚህ መንገድ በቀላሉ መፈለግ እንችላለን። ወይን ሌላ ተጨማሪ ስራ እስኪ እንስራ። አቶ ሳሙኤል ኢዝ ሄድ ኦፍ ሂውማን ሪሶርስ ዲፓርትመንት ኦፍ አፍሮ ፋሚሊ ፒኤልሲ ነው የሚለን። አቶ ሳሙኤል የሚባል የአፍሮ ፋሚሊ ፒኤልሲ የሂውማን ሪሶርስ ዲፓርትመንት ውስጥ የሚሰራ ሰራተኛ ነው። አጠቃላይ ወራዊ ደሞዙ 10640 ብር ነው። ወራዊ ደሞዙ 10640 ብር ነው። 160 ሰዓት በየወሩ ይሰራል። አጠቃላይ እየሰራው ግን 176 ሰዓት ነው በሰኔ 2014 ማለት ነው። እንዲሁም ደግሞ ኦቨርታይም አጠቃላይ እየሰራው ከንጋቱ ወይም ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት ባለው የታይም ኢንተርቫል ውስጥ ነው። ስለዚህ ትራንስፖርቴሽን አላዋንስ ደግሞ የደሞዙን 1/4ኛ ይከፈለዋል። ስለዚህ አጠቃላይ የአቶ ሳሙኤልን ኢምፕሎይመንት ታክሰብል ኢምፕሎይመንት ኢንካሙን ፈልጉን የተባለው እንግዲህ ታክሰብል ኢምፕሎይመንት ኢንካም ታክስ ፎር አቶ ሳሙኤል ለመፈለግ ምንድነው የምናደርገው? ቤዚክ ሳላሪው መጀመሪያ እንወስዳለን። ቤዚክ ሳላሪው ወራዊ ደሞዝ 10640 ሲደመር ኦቨርታይም አርኒንግ የትርፍ ሰዓት ክፍያ ማለት ነው። አጠቃላይ 160 አለን እዚህ ጋር 176 ሲቀነስ 160 የ16 ሰዓት ትርፍ ሰዓት ሰርቷል በአንድ ወር ውስጥ። ስለዚህ በቀን ምን ያህል ነው የሚከፈለው የሚለውን ኦርዲናሪ ሃወር ሬት እንፈልጋለን። ኦርዲናሪ ሃወር ሬት ማለት ምን ማለት ነው ብለናል? ቤዚክ ሳላሪ ሲካፈል ለኖርማል ወርኪንግ ሃወርስ ለ160 ሰዓት ነው። ስለዚህ 10640 ሲካፈል ለ160 ስናደርገው 66.5 ብር ይሰጠናል። ምን ማለት ነው? በቀን 66 ብር ከ50 ሳንቲም ይከፈለዋል። አጠቃላይ 16 ሰዓት የትርፍ ሰዓት ሰርቷል። ሲባዛ የሰራው መቼ ነው? ከጠዋቱ 12 ሰዓት እስከ ምሽቱ 4 ሰዓት የሚሰራ ከሆነ በአዲሱ ህግ መሰረት ማለት ነው 1.5 ይባዛና ይከፈለዋል። ሶ መጨረሻ ላይ 1596 ብር የትርፍ ሰዓት ክፍያ ያለው። ትራንስፖርት አላዋንስ 1/4ኛ ቤዚክ ሳላሪ ስለተባለ የ10640 አጠቃላይ ምን ያህል ነው የሚለውን ነገር ስናይ 10640 ሲካፈል ለ4 እናደርጋለን 2660 ብር እናገኛለን። ግሮስ ኢምፕሎይመንት ኢንካም አጠቃላይ የአቶ ሳሙኤል ማለት ነው ከግብር በፊት አጠቃላይ ገቢ ስንት ነው? 14896 ብር አለው። ነገር ግን መቀነስ ያለበት አለ። የሚቀነሰው ማን ነው? ትራንስፖርት አላዋንስ ነው። ትራንስፖርት አላዋንስ እስከ 2200 ድረስ ነን ታክሰብል ነው። ታክስ ኤግዛምት መደረግ ስላለበት 2200 ሙሉ በሙሉ እንቀንሳለን። ምክንያቱም የደሞዙ 1/4ኛ 2200 ብር በላይ ስለሆነ፣ ስለዚህ 2200ን ስንቀንስ መጨረሻ ላይ ለ460 ብር ብቻ ነው ግብር የምንከፍል ማለት ነው። ሶ ታክሰብል ኢምፕሎይመንት ኢንካም ታክሱ 14896 ሲቀነስ 2200 ስንቀንሰው ማለት ነው 12696 ብር ይሆናል ማለት ነው። ስለዚህ 12696 ብር በአዲሱ የገቢ ግብር አዋጅ መሰረት ማለት ነው የትኛው ኢንተርቫል ላይ ያርፋል ከተባለ 0.3 ጋር ወይም ደግሞ 5ኛው ታክስ ብራኬት ጋር ያርፋል። ሶ እዚህ ጋር በቀላሉ ካልኩሌት አድርገን ኢምፕሎይመንት ኢንካም ታክስን በቀላሉ መፈለግ እንችላለን ማለት ነው። ሌላው ስለ አዲንግ ታክስ ኦን ኢንካም ሊኖር ይችላል አንዳንዴ። ምን ማለት ነው? ኢፍ ታክስ ኦን ኢንካም ፍሮም ኢምፕሎይመንት ኢንስቴድ ኦፍ ቢንግ ዲዳክትድ ፍሮም ሳላሪ፣ አንድ ድርጅት የሰራተኛውን ደሞዝ ዝም ብሎ ከመቀነሱ ኢንካም ታክሱን ኢምፕሎይመንት ኢንካም ታክሱን ከመቀነሱ ለሰራተኛው ጀስት ሊሰጥ ይችላል። ቤዚክ ሳላሪዋን ኔቱን ብቻ ከፍሎ ስምምነታቸው እንደዛ ሊሆን ይችላል። ይሄኛውን ደግሞ በፕሮክላሜሽን ናምበር 878/2002 ላይ
አንቀጽ 4 ላይ በህግ ሬጉሌሽን ላይ ማለት ነው ተደንግጎ ይገኛል። ለምሳሌ ይሄንን ኤግዛምፕል እንመልከት። the employment contract between Mr. አያልነህ and his employer stated that አያልነህና ቀጣሪው የተስማሙት አጠቃላይ የተጣራ ቤዚክ ሳላሪ ማለት ነው 3785 ብር ኔት ኦፍ ታክስ ማለት ነው አፍተር the tax deducted ግብር ከተከፈለ በኋላ እንዲከፈለው ነው የተስማሙት። ኦኬ አጠቃላይ ደግሞ ድርጅቱ 315 ብር ግብር ለገቢዎች ለታክስ አውቶሪቲ ይልካል። ኦኬ ኖርማል ወርኪንግ አወሩ 160 ሰዓት ነው። ስለዚህ ምን ተጠየቅ ነው ዲተርማይን the taxable employment income for the months of ነሐሴ and ጳጉሜ assuming that Mr. አያልነህ worked 190 ሰዓት and all overtime work was done employee rest days and እንሚለን ቅዳሜና እሁድ ቢሰራ ትራንስፖርቴሽን አላዋንስ ደግሞ 2800 ብር ቢሰጠው የዚህን ግለሰብ አጠቃላይ ምን ፈልጉን የተባለው ኢምፕሎይመንት ኢንካም ታክሰብል ኢምፕሎይመንት ኢንካም ፈልጉን የተባለው። እንግዲህ ይሄንን ለመስራት ምንድነው የምናደርገው? በመጀመሪያ ታክሰብል ኢምፕሎይመንት ኢንካምን እንፈልጋለን። ታክሰብል ኢምፕሎይመንት እንግዲህ ከምንድነው የምንጀምረው ብለናል? አጠቃላይ ከደሞዝ ነው። ደሞዙ 3785 ብር ነው። ኦቨርታይሙን ለማግኘት ቅድም እንዳለው ምን እናደርጋለን? አጠቃላይ ቤዚክ ሳላሪ ሲካፈል 160። ነገር ግን እቺ 3785 ምንድነች ከተባለች አጠቃላይ ኔት ቤዚክ ሳላሪ ነች እንጂ ሙሉ ግሮሱ ቤዚክ ሳላሪው አይደለም። ግብር ከተከፈለ በኋላ ያገኘው ገቢ ነው ይሄ 3785። ስለዚህ አጠቃላይ 315 ብር ግብር ከተከፈለ ምን ያህል ፐርሰንት ነው አጠቃላይ ግሮስ ቤዚክ ሳላሪ ከተባለ 3785 ነበረ። ከዛ ግብር 315 ብር ተከፍሏል። እነዚህን ስደምራቸው 4100 ብር ይመጣል። አጠቃላይ ደሞዙ 4100 ብር ነው ማለት ነው። ስለዚህ 4100 ሲካፈል 160 ስናደርገው በሰዓት 25 ብር ይከፈሏል። እንደገና አጠቃላይ 30 ሰዓት የትርፍ ሰዓት ሰርቷል። 30 ሰዓት ማለት ነው 25625 ሲባዛ 25.625 ሲባዛ በ30 ሰዓት ሲባዛ የሰራው ቅዳሜና እሁድ ስለሆነ በሁለት አባስተን አጠቃላይ ኦቨርታይም ኤርኒንግ 1537 ብር 50 ሳንቲም ያገኛል። ትራንስፖርት አላዋንስ 2800 ብር ስለሚከፈለው አብረን እንደምራለን። ግሮስ አጠቃላይ ማለት ነው በየወሩ 4337 ብር 50 ሳንቲም ያገኛል። ነገር ግን የዚህን ግለሰብ አጠቃላይ የቤዚክ ሳላሪ 4100 ስለሆነ የ4100 1/4ኛን ብንወስድ ስንት ነው የምናገኘው? 700 ብር ድረስ ነው። ስለዚህ ከ700 ብር በላይ የሚከፈል የትኛውም አይነት ትራንስፖርቴሽን አላዋንስ ግብር መቆረጥ ስላለበት መከፈል አለበት። ኦኬ መከፈል አለበት የሚለውን ነገር በደንብ አድርገን እናያለን ማለት ነው። ሶ ምን ያህል አማውንት ነው ታዲያ ግብር የማይከፈልበት ከተባለ 700 ነው። ሌላው በሙሉ ምን ይደረጋል? ግብር ይከፈላል ማለት ነው። ስለዚህ መጨረሻ ላይ እቺን ቀናንሰን ምናምን የምናገኛት ዋሪኮሊት 3785 አጠቃላይ ታክሰብል ኔት ፓይስ ወይም ደግሞ ታክሰብልስ እያል ብዙ ጊዜ እንጠራለን ማለት ነው። ሶ ይሄ ታክሰብል ኢምፕሎይመንት ኢንካም እያል እንጠራለን። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? መፈለግ እንችላለን። ሶ ቶታል ኢምፕሎይመንት ኢንካሙ ማለት ነው 3637 ብር 50 ሳንቲም አካባቢ ይመጣል ማለት ነው። ሶ እቺኛው ኔት ፓይ የምትለው ስህተት ነች። ኦኬ ስህተት ነች። ምክንያቱም እዚህ ጋር የኦቨርታይም እና አላዋንሱ ተደምሮ ምን መደረግ አለበት? ግብር መክፈል ስላለበት ማለት ነው። የነሱ ኦልሬዲ ግብር ከተቀነሰ በኋላ ምናምን ነው ኔት ፓይን ስለምናገኘው ማለት ነው። ኤኒዌይስ ግን በዚህ መንገድ በቀላሉ ምን ማድረግ እንችላለን? መፈለግ እንችላለን። ስለዚህ ቤዚክ ሳላሪው ኔት ፓዩ ስንት ነው? 3785 ነው። ሌሎቹን ግን ካልኩሌት አድርገን ታክሰብል ኢምፕሎይመንት ኢንካም ሰርተን ማለት ነው በቀላሉ ምን ማድረግ እንችላለን? መፈለግ እንችላለን ማለት ነው። መልካም። ሌላው ስለ ኢምፕሎይመንት ኢንካም ታክስ ስናወራ በብዙ አይነት መንገድ ኢምፕሎይመንት ኢንካም ታክስ ልንፈልግ እንችላለን። አንደኛው የፕሮግሬሽን ሜትድ ነው። እንግዲህ ፕሮግሬሽን ሜትድ ማለት ምን ማለት ነው? ፕሮግሬሲቭ ሜትድ የሚባለው ነው። So we can use such progression and deduction methods for computing implement income tax. ኢምፕሎይመንት ኢንካም ታክስን ለመፈለግ የተለያዩ የፕሮግሬሽን፣ የዲዳክሽን፣ የአዲሽን ሜትድ ልንጠቀም እንችላለን። ፕሮግሬሽን ሜትድ ማለት ምን ማለት ነው የሚለውን ነገር እንመልከት። እንግዲህ ፕሮግሬሽን ወይም ደግሞ ፕሮግሬሲቭ ታክሴሽን ሜትድ ማለት ምን ማለት ነው? እንግዲህ ካልኩሌቲንግ such tax liabilities based on what the progressive tax systems የፕሮግሬሲቭ ታክስ ሲስተምን ተጠቅመን የአንድን ሰራተኛ አጠቃላይ ኢንካም ታክስ ወይም ደግሞ ግብርን የገቢ ግብርን ካልኩሌት የምናደርግበት መንገድ such progression methods ይባላል። ለምሳሌ ሃየር ኢንካም ያገኘ በጣም ብዙ ገንዘብ የሚያገኝ ግለሰብ ብዙ ግብር መክፈል አለበት፣ በጣም ትንሽ ደሞዝ ያለው ግለሰብ ትንሽ ግብር መክፈል አለበት የሚለው ፕሮግሬሲቭ ታክሴሽን ሲስተም እንለዋለን። it depends on what the ability to pay አይደል እንዴ? በሚከፍሉት አቅም ልክ በሚያገኙት ገቢ ልክ ነው
ግብር የሚጣልባቸው ካልኩሌት የሚደረገው ማለት ነው። ስለዚህ ኢምፕሎይመንት ኢንካም በብዙ ብራኬቶች እንከፍላለን። ቅድም እንዳየነው ኢትዮጵያ ውስጥ ማለት ነው 6 አይነት ታክስ ብራኬቶች አሉ። አሁን በአዲሱ ህግ መሰረት ቅድም ይህን በደንብ አይተናል። ለምሳሌ ከ0 እስከ 2000 ደሞዝ የሚበላ ግለሰብ አጠቃላይ አዲሽናል ላየሩ ከፍተኛው ማክሲመም ስንት ነው ከተባለ 2000 ብር ነው። ኦኬ አዲሽናል ላየሩ ማለት ኔክስት አፐር ታክስ ብራኬት ማይነስ ፕሪቪየስ ታክስ ብራኬት አድርገን ማግኘት እንችላለን ማለት ነው። ለምሳሌ የዚህ የመጀመሪያ ስለሆነ 2000 ሲቀነስ 0 2000 ነው። ኦኬ ታክስ ሬቱ ኤግዛምት ነው፣ ምንም አይነት ግብር የለውም፣ 0 ነው። አዲሽን ምንለው በኋላ አዲሽን ሜተድ ስለምንጠቀም ለሱ ስለሚጠቅመን ነው እዚጋ ያመጣሁት። እዚጋ 0 ነው። ታክስ ካልኩሌሽን ላይ ስንወስድ ምንም አይነት ኢፌክት የለውም፣ ነው ታክስ ፔመንት ነው። ሁለተኛው ሰከንድ ታክስ ብራኬት ላይ ከ2000 እስከ 4000 ከ2001 ብር እስከ 4000 ብር ነው። አዲሽናል ላየሩን ስንፈልግ 4000 ሲቀነስ 2000 ስናደርገው አጠቃላይ አሁንም 2000 አዲሽናል ላየር እናገኛለን። ሬቱ ታክስ ሬቱ 15% ነው። እዚህ ጋር አዲሽንስ በኋላ ስለምንፈልገው ነው። የዚህኛው 0 ስለሆነ ከመጀመሪያው የሚደመር የለም 0 ነው። ሶ ኢምፕሎይመንት ኢንካም ታክስ እንዴት እንፈልጋለን? ታክሰብል ኢምፕሎይመንት ኢንካም ሲቀነስ 2000 የመጀመሪያው ማለት ነው። እቺኛው 2000 ሲቀነስ ሲባዛ በ15% አጠቃላይ 300 ይመጣል። ይቺ 300 ብር የምን ዲፈረንስ ነች ከተባለ ለምሳሌ ታክሰብል ኢምፕሎይመንት ኢንካም ማክሲመም ብትወስዱት ለምሳሌ ማክሲመሙን ብትወስዱት 2000 ብር ነው አይደል? ሶ 2000 ሲባዛ በ15% ብታረጉ 300 ብር ነው ቀጥታ የሚመጣው ማለት ነው። ሶ ለምሳሌ የዚህ 4000 ብር ቢሆን 4000 ሲቀነስ 2000 ሲባዛ በ15 ስንት ይመጣል? 300 2000 ሲባዛ በ15 ስለሆነ የሶስተኛው ታክስ ብራኬት እንግዲህ ከ4000 እስከ 7000 ነው። አጠቃላይ ዲፈረንሱ የ3000 ብር ልዩነት ያሳያል። 20% አለው። አዲሽን እዚህ ጋር ያገኘናት 300 ብር አሁን እዚህ ጋር ትመጣና ትደመራለች። የዚህም ብቻውን ደግሞ ለማግኘት ምን እናደርጋለን? ኢምፕሎይመንት ኢንካም ታክስ ሲባዛ በስንት እናደርጋለን ማለት ነው? ታክሰብል ኢምፕሎይመንት ኢንካም ሲቀነስ 4000 ሲባዛ በ20% አድርገን መስራት እንችላለን። ዲፈረንሱን የዚህም ብንሰራ ለምሳሌ 3000 ሲባዛ አድርገን ማለት ነው 7000 ሲቀነስ 4000 ሲባዛ በ20 ብናደርገው 600 ኤግዛምፕል ነው። እሺ ይሄኛው በዚህ መንገድ ቢሰራ እንደዚህ ይመጣል። ባጭሩ ይሄን ቀመር ተከትለ ምን እናደርጋለን? የፕሮግሬሽን ሜተድ ተጠቅመን እንሰራለን ማለት ነው። ስለዚህ ማርጂናል ታክስ ሬቱ ኢፌክቱ ምን ያህል ነው የሚለውን ነገር አንድ ባንድ እየሰራን የምነድ ይሆናል ማለት ነው። ሁለተኛው ዲዳክሽን ሜተድ ነው። ዲዳክሽን ሜተድ እንግዲህ በጣም የተለመደና ብዙዎቻችን የምናውቀው ነው። ዲዳክሽን ሜተድስ ምንለው subtracting such eligible deductions and allowance for gross employment income to arrive at taxable incomes እያንዳንዷን መቀነስ ያለባትን ነገር እየቀነስን ምን ምናደርግ በቀላሉ መንገድ የአንድን ሰራተኛ አጠቃላይ ኢምፕሎይመንት ኢንካም ታክስ የምንፈልግበት መንገድ ዲዳክሽን ሜተድ ይባላል። ሶ ኢምፕሎይመንት ኢንካም ታክስ አንደር ዲዳክሽን ሜተድ ማለት ምን ማለት ነው? ታክሰብል ኢንካም ሲባዛ በማርጂናል ታክስ ሬት ሲቀነስ አጠቃላይ ዲዳክሽንስ አድርገን ምን እናደርጋለን? ኢምፕሎይመንት ኢንካም ታክስ እንፈልጋለን ማለት ነው። ሶ ማርጂናል ታክስ ሬት በእያንዳንዱ ታክስ ብሬት እየጨመረ በሄደ ቁጥር አንድ ተጨማሪ አዲሽናል የሆነ ረቨኑና ኢንካም እያገኘን በሄድን ቁጥር ተጨማሪ የሆነ ክፍያ እየከፈል እንሄዳለን ማለት ነው። ስለዚህ ማርጂናል ታክስ ሬቱን በደንብ እያየን እንሄዳለን። ለምሳሌ ከ2000 ወደ 4000 ብር ከፍ ስንል ከ15% ከ0 ወደ 15 ከ4000 ወደ 7000 ብር እያደገ ሲሄድ ከ15 ወደ 20% ማርጂናል ታክስ ሬቱ እያደገ እየጨመረ ይሄዳል ማለት ነው። ስለዚህ ዲዳክሽን ሜተድ የምንከተል ከሆነ በቀላሉ በዚህ መንገድ ምን ማድረግ እንችላለን? መፈለግ እንችላለን። ሶ እነዚህ አዲሽናል ላየሮች አሉ። እዚህ ጋር ታክስ ሬቱ አለ፣ እዚህ ጋር ደግሞ ዲዳክሽን አለ። እንግዲህ የመጀመሪያው ምንም አይነት ዲዳክሽን 0 ስለሆነ አይከፈልበትም። እንዴት ነው የሚፈለገው? በዲዳክሽን ሜተድ ኢምፕሎይመንት ኢንካም ታክስ ማለት ታክሰብል ኢምፕሎይመንት ኢንካም ሲባዛ በ15% እዚህ ደሞዙ ከ2000 እስከ 4000 ብር የሚያርፍ ከሆነ ማለት ነው። በዚህ መንገድ አባስተን 300 እንቀንስለታለን። ደን ደሞዙ በሶስተኛው ታክስ ብራኬት ከ4000 እስከ 7000 ባለው የሚያርፍ ከሆነ ማለት ነው አጠቃላይ ታክሰብል ኢምፕሎይመንት ኢንካም ሲባዛ በ20% ሲቀነስ 500 እናደርግለታለን። የአንድ ሰራተኛ ደሞዝ ከ7000 እስከ 10000 ውስጥ ደግሞ በዚህ ኢንተርቫል በዚህ እርከን ውስጥ ደሞዙ የሚገኝ ከሆነ ምን እናደርጋለን? ሲባዛ በ25% ሲቀነስ 850 እናደርግለታለን። እንዲሁም ደግሞ ደሞዙ ከ10000 እስከ 14000 የሚገኝ ከሆነ ተቀናሽ 1350 አለው። ታክሰብል ኢምፕሎይመንት ኢንካም ሲባዛ በ30% ሲቀነስ 1300 እናደርጋለን። እንዲሁም ደግሞ ኦቨር 14000 ከ14000 ብር ደሞዝ የሚበሉ ግለሰቦች ማለት ነው አጠቃላይ 35% ግብር እንዲከፍሉ ህጉ ስለሚያስገድድ ማለት ነው ሲቀነስ 2050 ብር ተቀናሽ አላቸው። ሶ ዲዳክሽን ሜትድ ተጠቀሙ ከተባለ ቀጥታ እቺኛው ሜትድ እንጠቀምና ምን እናደርጋለን? እንሰራለን ማለት ነው። የቀደሙ ሜትድ የፕሮግሬሲቭ ሜትድ ከሆነ በእያንዳንዷ እየፈለግን እንደምንሄደው፣ በዚህ ግን አንዴ ፎርሙላውን አስገብተን ፈልገን መሄድ ነው። በጣም ሲምፕል የሚባለው ዲዳክሽን ሜትድ ነው። በጣም ቀላል የሚባለው ዲዳክሽን ሜትድ ነው ማለት ነው።
ዌል ሌላውና መሰረታዊ ርዕሰ ጉዳይ እነዚህ ሪዳክሽኖች ወይም ደግሞ አጀስትመንት የምንላቸው ነገር እንዴት ነው የሚፈለጉት፣ እንዴት ነው የሚገኙት የሚለውን ነገር በደንብ የምንመለከት ይሆናል። ለምሳሌ ሁለተኛው ታክስ ብራኬት ላይ የመጀመሪያው ታክስ ብራኬት ያው ታክስ ኤግዘምፕት ስለሆነ ዜሮ ነው የሚከፍለው። ሁለተኛው ታክስ ብራኬት ላይ ተቀናሽ ቅድም ስንት አለ ብለናል? 300 ብር አለ ብለናል ዲዳክሽን። ይሄ 300 ብር እንዴት ነው የመጣ የሚለውን ነገር እናያለን። ስለዚህ ሁለተኛው ታክስ ብራኬት ላይ እንግዲህ የመጀመሪያው ታክስ ብራኬት ላይ እንቀንሳለን የመጀመሪያውን። ምክንያቱም ከ0 እስከ 2000 ብር ደሞዝ የሚበሉ ግለሰቦች ግብር ስለማይከፍሉ ሙሉን በ15% እንቀንስላቸዋለን። ምክንያቱም ሁለተኛው ታክስ ብራኬት ላይ 15% ስለሆነ። ስለዚህ መጀመሪያ ላይ ያለው 2000 ብር ሲባዛ በ0.15 ስንት ይመጣል? ብር 300። ይሄ ሙሉ በሙሉ ምን መደረግ አለበት? መቀነስ አለበት። ወይም ደግሞ ምን ማለት ነው? ይሄ 200 ሺህ ብር ማለት አዲሽናል ላየር ወይም ደግሞ አፐር ላየር ኦፍ ዋት ፈርስት ታክስ ብራኬት ማለት ነው ሲባዛ ለሰከንድ ታክስ ብራኬት ሬት ሲቀነስ በመጀመሪያው ታክስ ሬት አባስተን 300 ሲቀነስ 0 300 ይመጣል። ስለዚህ ሁለተኛው ታክስ ብራኬት ላይ የመጀመሪያውን ታክስ ብራኬት ታክስ ኤግዘምፕት ስለሆነ ከ0 እስከ 2000 ብር ደሞዝ የሚበሉ ግለሰቦች ግብር ስለማይከፍሉ መቀነስ ስላለበት 2000 ሲባዛ በ0.15 አድርገን የመጀመሪያውን ታክስ ብራኬት እናነሳለን፣ እንቀንሳለን። አጠቃላይ ተቀናሽ ስንት ያገኛሉ ማለት ነው? 300 ብር ያገኛሉ። ሰርድ ታክስ ብራኬት ላይ ስንመጣ ከ2000 እስከ 4000 ኦልሬዲ ያገኛል። አሁን ከ4000 እስከ 7000 ሶስተኛው ታክስ ብራኬት ላይ የመጀመሪያው ታክስ ብራኬት ከ0 እስከ 2000 ብር ደሞዝ የሚበሉ ናቸው። ሁለተኛው ታክስ ብራኬት ከ2000 እስከ 4000 የሚበሉ ናቸው። ሶስተኛው ደግሞ ከ4000 እስከ 7000 ላይ ነው። እዚህ ጋር ሁለት ነገሮችን እንቀንሳለን። ከሶስተኛው ታክስ ብራኬት የመጀመሪያውን ታክስ ብራኬት ሁለተኛውን ታክስ ብራኬት ላይ ያሉ ልዩነቶችን እንፈልጋልና እንቀንሳለን። ስለዚህ የመጀመሪያ ስራችን ምንድነው የምናደርገው? የመጀመሪያውን ታክስ ብራኬት አሁንም እንቀንሳለን። ስንት ነው? ከ0 እስከ 2000 ብር ያለ አጠቃላይ 2000 ብር 20% ግብር አሁን እየተሰላበት ስለሆነ መቀነስ አለበት። ስለዚህ 2000 ሲባዛ በ0.2 እናደርግና ሙሉ በሙሉ እንቀንሳለን። 400 ብር ይመጣል። ሁለተኛ ከሰከንድ ታክስ ብራኬት ላይ ዲፈረንሱን እንቀንሳለን። ለምን? የሰከንድ ታክስ ብራኬት ታክስ ሬቱ 15% ነው። የሶስተኛው ታክስ ብራኬት 20% ነው። ስለዚህ ምን እናደርጋለን? 2000 ሲባዛ በ0.2 ሲቀነስ 2000 ሲባዛ በ0.15 ማለት 0.005 ነው ዲፈረንሱ። ስለዚህ እቺል 0.05 ከሚገባው በላይ ግብር እየተሰላበት ስለሆነ እሷም ዲዳክሽን ወይም አጀስትመንት ስለሚያስፈልጋት 2000 ሲባዛ በ0.05 ስናደርገው ስንት ይመጣል? 100 ብር ይመጣል። 400 ሲደመር 100 የመጀመሪያው ታክስ ብራኬት ሲቀነስ የሁለተኛው ታክስ ብራኬት ላይ አጠቃላይ ዲዳክሽን 500 ብር በሶስተኛው ታክስ ብራኬት ላይ እናገኛለን ማለት ነው። ወደ አራተኛው ታክስ ብራኬት ስንመጣ ሶስት ነገሮችን እንቀንሳለን። የመጀመሪያውን ታክስ ብራኬት በ2000 ሲባዛ በስንት በ25% ከሁለተኛው ታክስ ብራኬት ላይ ሁለተኛው ታክስ ብራኬት እንደምታስታውሱት ሬቱ 15% ነው። አሁን አራተኛው ታክስ ብራኬት ደግሞ 25% ነው። ዲፈረንሱን እንወስዳለን። 2000 ሲባዛ በ0.25 ማይነስ 0.2 ስናደርገው 15% ማለት ነው። የሁለተኛውን ማለት ነው 15 ሶሪ ቺኛን ምናረጋለን 15% እናረጋለን። ልዩነቱ ስንት ይመጣል? 10 ይመጣል። 2000 ሲባዛ በ10 ስንት ይመጣል? 200 ብር ይመጣል። ከሶስተኛው ታክስ ብራኬት 0.25 ያለን፣ ነገር ግን ሶስተኛው ታክስ ብራኬት ሬቱ 20% ነው። ስለዚህ አሁንም የ0.05 ልዩነት ስለሚያሳይ 500 የመጀመሪያው 2000 ሲባዛ በ25 ስናረገው 500 ብር ይመጣል። ኦኬ 500 ይመጣል። ከዛ ሁለተኛው 2000 ሲባዛ በ0.1 ስናረገው 200 ብር ይመጣል። ሶስተኛው 3000 ነው ዲፈረንሱ ማለት ነው። አጠቃላይ የአራተኛው ታክስ ብራኬት አዲሽናል ላየሩ 3000 ብር ስለሆነ 3000 ሲባዛ በ0.05 0.05 እንዴት መጣ? 0.5 ሲቀነስ 0.2 ነው። አንድ ተመሳሳይ ስለሆነ 3000 ሲባዛ 0.25 ሲቀነስ 0.2 ብናረገው ተመሳሳይ ነው የሚመጣ። ስለዚህ 150 ብር ይመጣል። ስንደምረው አጠቃላይ 850 ብር ይመጣል። አምስተኛው ታክስ ብራኬት ላይ ማለት ነው 30% ነው ሬቱ። ስለዚህ የመጀመሪያውን ታክስ ብራኬት ላይ ያለውን አዲሽናል ላየር ሙሉ በሙሉ በ30% እንቀንሳለን። ሁለተኛው ደግሞ በዲፈረንሱ ሁለተኛው ጋር 15% ነበር፣ አሁን 30% ላይ ደርሰናል። 30 ሲቀነስ 15 0.15 ይመጣል። 2000 ሲባዛ በ15 300 ብር ይመጣል። ይሄኛው 2000 ሲባዛ በ0.3 600 ብር ይመጣል። እንዲሁም ደግሞ ከሶስተኛው ታክስ ብራኬት ላይ 20% ነበር፣ አሁን 30 ስለደረስ ልዩነቱ 10 ነው። ስለዚህ 150 ብር በተመሳሳይ 3000 ሲባዛ በ0.1 300 ብር እናገኛለን። የአራተኛው ታክስ ብራኬት ዲፈረንሱ 25% ነው። አሁን 30 ስለሆነ ሙሉ በሙሉ 0.05 በ3000 እንቀንሳለን። መጨረሻ ላይ 150 እናገኝና 1350 ብር እናገኛለን። የመጨረሻው ስድስተኛው ታክስ ብራኬት ላይ ሁሉንም 5 ታክስ ብራኬቶች እንቀንስለታለን አጀስትመንት ስለሚያስፈልጋቸው።
ሶ ስድስተኛው ታክስ ብራኬት ከ14000 ብር በላይ ደሞዝ የሚበሉ ግለሰቦች ያለበት የታክስ ብራኬት ርከን ነው። ስለዚህ የመጀመሪያው ታክስ ብራኬት ደሞዝ ስለማይከፈልበት ከ35% ላይ ሙሉን እንቀንሳለን 700 ብር። ሁለተኛው ታክስ ብራኬት ላይ ደሞዝ የሚከፈልበት ከ2000 እስከ 4000 ብር ደሞዝ የሚበሉ ግለሰቦች 20% ስለሆነ አሁን 35% አብረን እየደመርነው ስለሆነ 2000 ሲባዛ በ0.2 አድርገን 400 ብር እንቀንሳለን። ሶስተኛው ታክስ ብራኬት ላይ 3000 ሲባዛ በ0.15 አድርገን የዲፈረንሱን ማለት ነው 35% ሲቀንስ 20% አድርገን 15% ይመጣል 450 ብር እናገኛለን። ኦኬ አራተኛው ታክስ ብራኬት ላይ 3000 ሲባዛ 35 ሲቀነስ ስንት እናደርጋለን 25 300 ብር እናመጣለን። እንዲሁም ደግሞ አምስተኛው ታክስ ብራኬት ላይ 30% ነው። አሁን እያሰለነው ያለው በ35 ስለሆነ ልዩነቱ 0.05 ነው። ስለዚህ አዲሽናል ላየሩ ደግሞ 4000 ብር ነው። 4000 ብር ሲባዛ በ0.05 200 ብር ይመጣል። መጨረሻ ላይ የነዚህ የአምስቱ ድምር አጠቃላይ ቶታል ዲዳክሽን ፍሮም ታክስ ብራኬት 6 ከስድስተኛው ታክስ ብራኬት ላይ ማለት ነው 2050 ብር እናገኛለን ማለት ነው። በዚህ መንገድ በቀላሉ ምን ማድረግ እንችላለን? አጀስትመንት ወይም ደግሞ ዲዳክሽንስ መስራት እንችላለን። ኦኬ አዲሽን ሜትድ ብንጠቀም እንዴት ነው የምንሰራው? ኦኬ እንዴት ነው የምንሰራው? አዲሽን ሜትድ ከሆነ ጀስት ኢምፕሎይመንት ኢንካም ታክስ ኢዝ ኢኳልስ ቱ ዋት አዲሽን ፕላስ ማርጂናል ታክስ ኢምፕሎይመንት ኢንካም ታክስ ወይም ደግሞ ማርጂናል ታክስ ሬት ማለት ነው። አባስተን በቀላሉ ማግኘት ነው። ከመጀመሪያው ጋር ያለውን እያንዳንዱን ታክስ እየደመርን ምን ሄደበት ዋሪኮልት ምን ይባላል? አዲሽን ሜትድስ ይባላል። አዲሽን ሜትድ ይባላል። ለምሳሌ ይሄንን ኤግዛምፕል ተመልከቱ። ቀደም እዚህ ጋር አዲሽን ብለን የሰራናቸው ነገሮች አሉ። ለመጀመሪያው የታክስ ብራኬት ላይ ለምሳሌ ምንም ግብር ስለማይከፈልበት 0 ነው። ሁለተኛው ታክስ ብራኬት ላይ ግን 0 እንደምራለን። አዲሽን ምንላት እችኛዋ ነው። ከዚያ መጣ 0 እንልና እዚህ ጋር በዚህ በ2000 እስከ 4000 ብር ደሞዝ ያለው ግለሰብ ከሆነ በቀጥታ ሲቀነስ 2000 ሲባዛ በ15% አድርገን 300 ብር ይመጣል። ኢምፕሎይመንት ኢንካም ታክሱ 0 ስለምንደምር ምንም ቫልዩ የለውም። ሶስተኛው ታክስ ብራኬት ላይ አጠቃላይ ይችኛውን 300 ብር ታክሷን እዚያ መጣን ምን እናደርጋለን? አሁን እንደምራለን። ስለዚህ ኢምፕሎይመንት ኢንካም ታክስ እናደርግ እንደምናደርገው 300 ብር ሲደመር ብለን ነው የምንነሳው። እዚህ ጋር ያለውን መጨረሻ ላይ ስንት ይመጣል? ይሄኛው 600 የራሱ ስለሚመጣ 900 ብር ይመጣል። ኤግዛምፕል ነው ይሄ። በዚህ ውስጥ የሚገኝ ከ4000 እስከ 7000 ብር ደሞዝ የሚበላ ግለሰብ በምን አጠቃላይ ለምሳሌ 6000 ብር ከሆነ 6000 ሲቀነስ 4000 ሲባዛ በ20% ሲደመር 300 ነው የምናደርገው። መልካም እስኪ ይሄንን እንግዲህ ኤግዛምፕል 5 እንመልከት። Suppose you are employed in a company around your village and paid a monthly salary of Ethiopian ብር 20,000 for a normal working hours of what 40 per week ነው የሚለን። እንግዲህ ለምሳሌ በአንድ ድርጅት ውስጥ ተቀጥረን የምንሰራ ቢሆንና ወራዊ ደሞዛችን 20,000 ብር ቢሆን እንዲሁም ደግሞ አጠቃላይ ኖርማል ወርኪንግ አወራችን በሳምንት የምንሰራው 40 ሰዓት ነው የሚለን። እንዲሁም ደግሞ በዚህ ወር ውስጥ አጠቃላይ በአድዋ ቪክቶሪ አካባቢ ማለት ነው ወይም ደግሞ የመሳሰሉት ማለት ነው በሆሊዴይስ 7 ሰዓት ሰርተናል። እንዲሁም ደግሞ 5 ሰዓት የሚያክል ከ8 ሰዓት እስከ 10 ሰዓት ማለት ነው አጠቃላይ የተፈሳሰ ስራ ሰርተናል። 6 ሰዓት በሰንዳይ ቀን ማለት ነው እሁድ ዊክሊ ሬስት ዴይ ሰርተናል። 10 ሰዓት from 7 PM to 11 PM ማለት ከምሽቱ ከንጋቱ ማለት ነው 7 ሰዓት አካባቢ እስከ ንጋቱ 11 ሰዓት PM አካባቢ ድረስ ሰርተናል። ካልኩሌት የወር ኦቨርታይም ኤንድ ግሮስ ኢንካም ነው አጠቃላይ የምታገኙትን አጠቃላይ ግሮስ ኢንካም እና ኦቨርታይም ፈልጉን የተባለው። ይሄንን ለመስራት እንግዲህ ምንድነው የምናደርገው? ሁሌም ቢሆን እንግዲህ መጀመሪያ ላይ የምንፈልገው ግሮስ አርኒንግ ማለት ቤዚክ ሳላሪ ፕላስ ኦቨርታይም ፕላስ አሏንስ ነው። ኦቨርታይም አርኒንግ ኢኳልስ ቱ እንዴት ነው የትርፍ ሰዓት ክፍያ እንዴት ነው ካልኩሌት የሚደረገው የሚለውን ነገር ስናይ ኦቨርታይም ሃወርስ ወርክድ አጠቃላይ የሰራ ነው ሲባዛ በኦርዲናሪ ሃወር ሬት ሲባዛ በኦቨርታይም ሬት ነው የምናደርገው። ስለዚህ ኦርዲናሪ ሃወር ሬት አጠቃላይ ቤዚክ ሳላሪ ሲካፈል 160 ሰዓት እናደርጋለን በኢትዮጵያ አጠቃላይ ኖርማል ወርኪንግ ሃወርስ ፐር መንዝ ማለት ነው 160 ስለሆነ ስለዚህ ብር 20,000 ሲካፈል 160 ስናደርገው ስንት ይመጣል ማለት ነው? ብር 125 ብር ይመጣል። ኦኬ 125 ብር ይመጣል። ስለዚህ ቶታል ኦቨርታይም አርኒንግ ማለት ነው በሁሉም በሰራንበት ለምሳሌ የመጀመሪያው 7 ሲባዛ በ2.5 አድዋ ቪክቶሪ ዴይ ስለሚል በአድዋ ቀን ማለት ነው 7 ሰዓት ሰርተናል። ስለዚህ 7 ሰዓት ሲባዛ በ2.5 ሲባዛ 125 በሰዓት የሚከፈለው 125 ብር ነው። ሲደመር እናደርጋለን ሁለተኛው
ኦኬ ሁለተኛ የሰረንበት አለ 5 ሰዓት ሰርተናል ሲባዛ በ1.5 ለምን ቀን ነው የተሰራው? ቀን የተሰራ በተለይ ከጠዋቱ ወይም ከንጋቱ 12 ሰዓት እስከ ምሽቱ 4 ሰዓት የምንሰራ ከሆነ በ1.5 ይባዛል ስለሚል ሲባዛ በ1.5 ሲባዛ በስንት በ125 ብር ሲደመር እንደገና ዊክሊ ረስት ዴይ ስንት ሰዓት ሰርተናል? 6 ሰዓት ትርፍ ሰዓት ሰርተናል። አጠቃላይ ሲባዛ በ2 ምክንያቱም በዊክሊ ረስት ዴይ የሚከፈለው 2 ብር ስለሆነ ሲባዛ በ125 ሲደመር 7 ሲባዛ በ1.75 ለሊቱ 7 ሰዓት እስከ 11 ሰዓት አካባቢ ስለሰራን ማለት ነው። ማታ ስለሆነ ሲባዛ በ125 አድርገን አጠቃላይ የትርፍ ሰዓት ክፍያችን ስንት ይመጣል ማለት ነው? ጀስት ይሄን ያህል ገንዘብ እናገኛለን። ስለዚህ ከእያንዳንዱ 2100 ሲደመር 937 ሲደመር 1500 ሲደመር 1500 አድርገን አጠቃላይ 6156 ብር ከ25 ሳንቲም የትርፍ ሰዓት ክፍያ ነው። ስለዚህ ግሮስ ኢንካም ማለት ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር አሏንስ ነው። በዚህ ኤግዛምፕል መሰረት አሏንስ ስላልተሰጠን ጀስት ሁለቶችን ብቻ እንወስድና አጠቃላይ ወራዊ የሆነ ግሮስ ኢንካማችን 26156.25 ይመጣል ማለት ነው። ዌል እንግዲህ ሌላ ኤግዛምፕል መመልከት እንችላለን። ሳፖዝ ዩ አር ኢምፕሎይድ ባይ ካምፓኒ ኢን ዮር ቪሌጅ ኤንድ አርን ኤ መንዝሊ ሳላሪ ኦፍ ኢትዮጵያን ብር 9600 ፎር ስታንዳርድ 40 ሃወርስ ፐር ዊክ ነው የሚለን። እንግዲህ የተጠየቅነው ታክሰብል ኢምፕሎይመንት ኢንካም ፎር ደ መንስ ፈልጉን የተባለው እንዲሁም ደግሞ ኢምፕሎይመንት ኢንካም ታክስን በፕሮግሬሽን በዲዳክሽን እና በአዲሽን ሜትድ በሶስቱም ፈልጉ የተባለው። ሶ እንግዲህ በእያንዳንዱ እንሰራለን። ኢምፕሎይመንት ኢንካም ታክስ አንደር ፕሮግሬሲቭ ሜትድ ፕሮግሬሽን ሜትድ እንዴት ነው የሚሰራው የሚለውን ቅድም እንደነገርኳቸው ከመጀመሪያው ታክስ ብራኬት ተነስተን እያንዳንዱ ገንዘቡ ወይም ደግሞ ታክሰብል ኢንካም ውስጥ ከሚያልቅበት ድረስ እንቀጥላለን። ለምሳሌ ፍሮም ደ ፈርስት ታክስ ብራኬት ከ0 እስከ 2000 ስለሆነ 2000 ሲባዛ በ0 ግብር አይከፈልበትም 0። ሰከንድ ታክስ ብራኬት አዲሽናል ላየሩ 2000 ነው ሲባዛ በ15% 300 ብር እንከፍላለን። ሰርድ ታክስ ብራኬት ከ4000 እስከ 7000 3000 አዲሽናል ላየር ስላለው ሲባዛ በ20% 600 ብር እንከፍላለን። ፎርዝ ታክስ ብራኬት ከአጠቃላይ 9600 ስለሆነ ደሞዙ ኦኬ 9600 ነው ደሞዙ። ስለዚህ ከ7000 እስከ 10000 ስለሚል ማክሲመሙ 9600 ስለሆነ ሲቀነስ 7000 እናረግና 2600 እናገኛለን። ያልተከፈለበት በ25% 650 ይመጣል። አጠቃላይ ቶታል ኢምፕሎይመንት ኢንካም ታክስ ማለት ነው 1550 ብር ይሆናል። ይሄ 1550 ማለት 300 ሲደመር 600 ሲደመር 650 ማለት ነው። የነዚህ አጠቃላይ ድምር ማለት ነው። አጠቃላይ 1550 ይሆናል። ይሄ ዋሪኮሊት ፕሮግሬሽን ሜትድስ ይባላል። ሁለተኛ በዲዳክሽን ሜትድ ብንሰራ በጣም ቀላል ነው። ዲዳክሽን ሜትድ ብንጠቀም ተሆነ ኢምፕሎይመንት ኢንካም ታክስ እዚህ ኳል ውስጥ ምንድነው የምናደርገው? በቀጥታ ታክሰብል ኢምፕሎይመንት ኢንካም ሲባዛ በታክስ ሬት ሲቀነስ ዲዳክሽን ነው። 9600 የት ነው የሚገኝ የሚለውን ታክስ ብራኬት እናያለን። 9600 የሚገኘው በየትኛው ታክስ ብራኬት ነው? በጀስት በአምስተኛው አይሚን በአራተኛው ታክስ ብራኬት ነው። አራተኛው ታክስ ብራኬት ደግሞ ጀስት 25% ነው ሬቱ። ስለዚህ 9600 ሲባዛ በ25% ሲቀነስ ተቀናሹ 850 ስለሆነ አጠቃላይ ዲዳክሽን ሜትድ 1550 ኢምፕሎይመንት ኢንካም ታክስ የምንከፍል ይሆናል። በአዲሽን ሜትድ ከሆነ ደግሞ የምንጠቀመው የራሱ የሆነ ቀመር አለው። ቅድም እንደሰራ ነው ኢምፕሎይመንት ኢንካም ታክስ እንዴት ነው የምንፈልገው? ቶታል ታክሴብል ኢምፕሎይመንት ኢንካም ሲቀነስ ምን እናደርጋለን? እዛ የሚያርፍበት ሰዓት ለምሳሌ ይችኛዋ ታክስ ብራኬቱ የሚያርፍ አራተኛው ታክስ ብራኬት ላይ ስለሆነ ሲቀነስ 7000 ሲባዛ በ25% ነው ብለናል። ስለዚህ 9600 ሲቀነስ 7000 ሲባዛ በ25% አዲሽን ተደማሪ የዚህ ታክስ ብራኬት 900 ስለሆነ ስንት ይመጣል ማለት ነው? አጠቃላይ 1500 ብር ይመጣል። ሶ በዚህ መንገድ በፕሮግሬሽን ሜትድ ብንሰራም በዲዳክሽን ሜትድ ብንሰራም እንዲሁም ደግሞ በምን ብንሰራም በአዲሽን ሜትድ ብንሰራም ተመሳሳይ የሆነ መልስ ነው የምናገኘው። አሰራሩ ይለያያል እንጂ መልሱ ተመሳሳይ ነው። 9600 በአንደር ታክስ ብራኬት 4 ላይ ስለሚገኝ ነው የወሰድ ነው ማለት ነው። በቀላል መንገድ እንደዛ አድርገን ምን ማድረግ እንችላለን? መስራት እንችላለን ማለት ነው። ሌላውና መሰረታዊ ጉዳይ በዚህ ቻፕተር የምንመለከተው የሴቬራንስ ፓይ ወይም ደግሞ የአገልግሎት ክፍያን በተመለከተ ነው። ቅድም አንዳንድ ኮምፐንሴሽን ሪሲቭድ ባይ አን ኢምፕሎይስ ፍሮም ዋት ኢምፕሎየርስ ቀጣሪው አካል ወይም ደግሞ የሚያሰራው አካል ለሰራተኞቹ አንዳንድ ኮምፐንሴሽን ሊከፍል ይችላል። በተለይ ደግሞ አንድ ሰራተኛ ካገለገለ በኋላ ድርጅቱን ሲለቅ ላገለገለበት የሴቬራንስ ፓይመንት መክፈል አለበት አንድ ድርጅት። ሁለት አይነት የሴቬራንስ ፓይመንቶች ሊኖሩ ይችላሉ። አንደኛው ኖርማል ሴቬራንስ ፓይመንት የምንለው ነው። ሁለተኛው ደግሞ ሰች ኤክስትራኦርዲናሪ ሴቬራንስ ፓይ የምንለው ነው። እንግዲህ ኖርማል ሴቬራንስ ፓይ የምንለው ምንድን ነው? ኢፍ አን ኤምፕሎይ ሃዝ ጊቨን ሰርቪስ ቱ ዋት ኤምፕሎይ ፍሮም ሚኒመም ዋት 5 years አንድ ሰራተኛ ለአንድ ድርጅት ቢያንስ ዝቅተኛ የሚባለው ማለት ነው 5 ዓመትና ከዛ በላይ
የሚሰራ ከሆነ በስምምነታቸው መሰረት ስምምነታቸው ተርሚኔት ሲያደርግ መጨረሻ ላይ የሚከፈለው ክፍያ ዋሪ ኮሊሰች ኖርማል ሴቨራንስ ፔመንት ይባላል። ሶ አንዱ ይሄ ነው። ሁለተኛው ኤክስትራ ኦርዲናሪ ሴቨራንስ ፔመንት የምንለው ኢፍ አን ኢምፕሎይመንት ኮንትራክት ኢዝ ተርሚኔትድ ባይ ኤምፕሎየርስ ቀጣሪው አካል በራሱ ፍቃድ የቀጠረውን ሰራተኛ ማለት ነው መቀነስ ቢፈልግና አግሪመንታቸውን ተርሚኔት ማድረግ ቢፈልግ ተጨማሪ የሆነ ኤክስትራ ኦርዲናሪ ሴቨራንስ ፔመንት ሊከፍል ይችላል ማለት ነው። ሶ እነዚህ ሁለት ምን ይባላሉ? ሴቨራንስ ፔይ እንላቸዋለን። የራሱ የሆነ አሰራር አላቸው። ሶ ኢምፕሎይመንት ኢንካም ታክስ ኦን ጆብ ተርሚኔሽን ፔመንት ላይ እንግዲህ አንዱ ሴቨራንስ ፔይ እንዴት ነው የምንፈልገው? በመጀመሪያ we are going to determine what the total severance payments አጠቃላይ ሴቨራንስ ፔመንቱ ምን ያህል ነው የሚለውን ነገር መፈለግ አለብን። ከዛ በኋላ ናምበር ኦፍ መንዝስ with the severance pays ምን ያህል ወሮች ነው ያሉ ምን ያህል ክፍያ ነው የሚለውን ነገር እንዲሁም ደግሞ የመጨረሻውን አጠቃላይ አንድ ድርጅት አንድን ሰራተኛ ከቀጠረ በኋላ ማለት ነው ተርሚኔት በሚያደርግበት ሰዓት ላይ ያ ሰራተኛ መጨረሻው ወር ላይ የሚከፈለው መጨረሻው ሳምንት ላይ የሚከፈለው ደሞዙን ወስድና የመጀመሪያ ላይ ምን ከፍለው ይሆናል። ከዛ በኋላ ግን 1/3 ነው እየከፈለው ምን ሄደው እንዲሁም ደግሞ such ሴቨራንስ ፔመንት ላይ ኢምፕሎይመንት ኢንካም ታክስ ጀስት ግብር ይጣልበታል ይከፈልበታል ማለት ነው። ሶ ይሄንን አንድ ማየት አለብን። ሶ ኢምፕሎይመንት ኢንካም ታክስ ኦን ሴቨራንስ ፔይ እንዴት ነው ኮምፒውት የምናደርገው? ህግ አለን። ፎር አን ኤምፕሎይ ሁ ኢዝ ተርሚኔትድ ፎር ሪዝን አዘር ዛን ሚስኮንዳክት ምን ማለት ነው? አንድ ሰራተኛ የአገልግሎት ክፍያ ሊከፈለው የሚችል ህጎች ተቀምጧል። በተለይ በላበር ፕሮክላሜሽን ነምበር 1156 2019 ላይ ማለት ነው በግልጽ ተቀምጧል። እና በራሱ ምክንያት ካልሆነና በተለያዩ ምክንያቶች አሰሪው አካል ቀጣሪው አካል አንድን ሰራተኛ ቢቀንስ እንግዲህ አንደኛ ፈርስት ይር ኦፍ ሰርቪስ ለመጀመሪያ ዓመት ላገለግልበት የ30 ቀን ክፍያ ይከፈለዋል 30 days wages ማለት ነው። ያ ማለት የአንድ ወር ሙሉ ደሞዝ ማለት ነው። ሁለተኛ ፎር ኤቭሪ አዲሽናል ይር ኦፍ ሰርቪስ ከአንድ ዓመት በኋላ ለሰጠው ለእያንዳንዱ የአገልግሎት ዘመን ማለት ነው ከቤዚክ ሳላሪ 1/3 እየተባዛ ይከፈለዋል ማለት ነው። ስለዚህ ይህንን ኤግዛምፕል ለምሳሌ እንመልከት። Assume that the contract of employment is terminated when the basic salary of an employee is 7,200. Compute the tax on the severance payment if the employee left the organization after serving for what 7 years 7 ዓመትና ከ9 ወር እንዲሁም ደግሞ 15 ዓመትና ከ24 ቀን ነው የሚለን። ይሄ ጥያቄ ምንድነው የሚለው እንግዲህ አንድ ሰራተኛ አለና 7200 ወራዊ ደሞዙ እያለ ነው እንግዲህ አግሪመንቱ ተርሚኔት ያደረገው እና አጠቃላይ 7 ዓመት አገልግሏል 7 ዓመትና ከ9 ወር አገልግሏል እንዲሁም ደግሞ 15 ዓመትና ከ24 ዓመት 15 ዓመትና ከ24 ቀን አገልግሏል። የዚህን አጠቃላይ ሰቨራንስ ፔመንቱን እንዲሁም ደግሞ ታክሱን ምን ያህል ነው የሚለው ነገር ፈልጉ የሚል ጥያቄ ነው የተሰጠን። ሶ አንድ ባንድ እንመልከታቸው። እንግዲህ የመጀመሪያው 7 ይርስ ነው። እስኪ አንድ ሰራተኛ 7 ዓመት አገልግሎ ስራው ተርሚኔት ቢደረግ እንዴት ነው ምን ያህል ገንዘብ ነው የሚከፈለው የሚለውን በላበር ፕሮክላሜሽን ነምበር 1156 2019 መሰረት የምንመለከት ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ ሁሌም የምናደርገው ምንድነው ዴሊ ሳላሪ መፈለግ አለብን። ይሄ ሰራተኛ በቀን ምን ያህል አሁን ላይ እየተከፈለ ያለው የሚለውን ማወቅ አለብን። ይሄንን ለማግኘት ዴሊ ሳላሪ ምንድነው የምናደርገው? ቤዚክ ሳላሪ ሲካፈል ለ30 ቀን እናደርጋለን። ስለዚህ ለምሳሌ ይሄ ሰራተኛ አጠቃላይ የተቀጠረው አሁን ላይ ማለት ነው የሚከፈለው 7200 ብር ነው። ስለዚህ ለ30 ቀን ስናካፍለው አጠቃላይ የሚያገኘው ዴሊ ሳላሪ በቀን 240 ብር ይከፈለዋል። ስለዚህ ለመጀመሪያው አመት ላገለገለበት ማለት ነው የ30 ቀን ክፍያ በ30 ቀን ተባዝቶ ማለት ነው አጠቃላይ ስንት 7200 ብር ይከፈለዋል። ከዛ በኋላ ግን ለተከታታይ 6 ዓመታት ማለት ነው 10 ቀኗን ወይም ደግሞ 1/3ኛውን ማለት ነው የ7200 1/3ኛ ስንት ነው 2400 ብር ለ6 ዓመታት ይከፈሏል። ለመጀመሪያው ዓመት ስንት የ30 ቀን ሙሉ 7200 ብር ከዛ በኋላ ላለው ግን 1/3ኛውን 2400 ብር ይከፈለዋል ማለት ነው። ስለዚህ ቶታል ሰቨራንስ ፔመንት ፎር ዲስ ኤምፕሎይ ላስት 30 days ቤዚክ ሳላሪ 7200 ነው። 1/3ኛ ለ6 ዓመታት ደግሞ ለቀጣዮች 6 ዓመታት በ1/3ኛ እየተባዛ ያ ማለት 2400 ነው። 7200 ሲባዛ በ1/3ኛ ሲባዛ በ6 ዓመት ስለሆነ አጠቃላይ የአገልግሎት ክፍያ 21600 ብር እናገኛለን። ሶ ይሄ 21600ን አጠቃላይ ለቤዚክ ሳላሪ ስናካፍለው ምን ያህል ወር ነው የሚሸፍነው ስንል አጠቃላይ 3 ወር ከበር ያደርግልናል። ምክንያቱም 21600ን ለ3 ስናካፍለው ማለት ነው አጠቃላይ የሚሰጠው ለቤዚክ ሳላሪ ለ7200 ስናካፍለው የ3 ወር አጠቃላይ ደሞዝ ነው። ስለዚህ ምን ያህል ታክስ ነው የሚከፍለው የሚለውን ነገር ኢንካም ታክስ ፐር መንዝ በየወሩ ግብር ስለሚከፈል የገቢ ግብር ማለት ነው አጠቃላይ 7200 ሲባዛ 7200 የሚገኘው በአራተኛው ታክስ ብራኬት ላይ ነው። ስለዚህ 0.25 ሲቀነስ 850 እናደርግና በየወሩ 950 ብር ምን ያደርጋል ይሄ ግለሰብ ግብር ይከፍላል። ስለዚህ ለ3 ወር ስለሆነ ሲባዛ በ3 እናደርግና አጠቃላይ ኢንካም ታክሱ ስንት ይመጣል 2850 ይመጣል። ስለዚህ ኔት የሚከፈለው ለዚህ
ግለሰብ ምን ያህል ነው? 21600 አጠቃላይ ቶታል ሴቨራንስ ሲቀነስ ምን ኢንካም ታክስ 2850 ስንት ይመጣል? ይሄ ግለሰብ ማለት ነው አጠቃላይ 18750 ብር የሚከፈለው ይሆናል ማለት ነው። ስለዚህ ይህንን ከሰርን በኋላ የሚቀጥለው ምንድነው? ጆርናል ኢንትሪ መስራት ነው። ጆርናል ኢንትሪ ለመስራት እንግዲህ እንደምታውቁት ሴቨራንስ ኤክስፐንስ ስለተከፈለ በ21600 ዴቢት እናደርጋለን። ኢንካም ታክስን ጀስት ምን እናደርጋለን? ክሬዲት ፔብል ብለን 2850 ካሽን ደግሞ ስለተከፈለ በ18750 ክሬዲት አድርገን አጠቃላይ ጆርናል ኢንትሪውን እንመዘግባለን ማለት ነው። ሁለተኛው ኤግዛምፕል 7 ዓመትና 9 ወር ቢሰራ እንዴት ነው የሚሆነው የሚለውን ነገር እናያለን። የቀደሙ ሙሉ በሙሉ 7 ዓመት ቢሰራ ነው። አሁን ደግሞ 7 ዓመትና 9 ወር ተጨማሪ ቀኖችን ቢሰራ 9 ወር ቢሰራ እንዴት ነው የምንፈልገው? የመጀመሪያው ዴሊ ሳላሪን ስንፈልግ ተመሳሳይ የሆነ ፎርሙላ ነው ያለን። አጠቃላይ 240 ብር በቀን ያገኛል። ደን ቅድም እንዳለው የመጀመሪያውን አመት ማለት ነው የወር ደሞዝ ያገኛል 7200 ሲደመር አጠቃላይ የ6 ዓመት አሁንም እንደገና ስንት ያገኛል? 2400 ሲባዛ በ6 ዓመት ሲደመር 9 ወር ስለሰራ አሁን የዚችን የ9 ወሯን ለብቻ መፈለግ አለብን። የዚችን የ9 ወሯን እንዴት ነው የምንፈልጋት የሚለውን ነገር ማወቅ አለብን። እንዴት ነው የምንፈልጋት? 1800 ብር ነው የምትመጣ። እንዴት ትመጣለች? የ9 ወሩን ለማግኘት አጠቃላይ 1/3 2400 ብር ከሆነ ስለዚህ ኦኬ ለ9 ወር ምን ያህል ነው? በአመት 12 ወር አለ። ስለዚህ 9 ወር ሰርቷል። 9 ሲካፈል 12 ሲባዛ በ2400 ስናደርገው ስንት ይመጣል? 1800። ስለዚህ ለዚህ ለ9 ወር ላገለገለበት አጠቃላይ ሰቨራንስ ፔመንት ስንት ነው የሚያገኘው? 1800። ለአለፉት 6 ዓመታት ደግሞ ስንት ያገኛል? 2400 ብር በየአመቱ ማለት ነው። ለመጀመሪያ አመት ላገለገለበት ደግሞ 7200 ያገኛል። ስለዚህ ስንደምረው አጠቃላይ 23400 ብር ያገኛል። 7200 የመጀመሪያ አመት ክፍያ፣ ከዛ የ6 አመት ክፍያ በ2400 ሲደመር የመጨረሻ የ9 ወር ክፍያ 1800። ስለዚህ ይሄን 23400 አጠቃላይ ለቤዚክ ሳላሪ ለ7200 ስናካፍለው ማለት ነው የስንት ወር ደሞዝ ይሆናል ማለት ነው? የ3 ወርና 3.25 ይመጣል። ስለዚህ 3 ወር አለን። እቺን 0.25 ምንላት ፕሮሬሽን እንላታለን ተጨማሪ ስለሆነች ማለት ነው። ስለዚህ ኢንካም ታክስ ፐር መንዝ ምን ያህል ለሚከፍለው ታክሰብል ኢንካም ሲቀነስ ታአሚን ሲባዛ በታክስ ሬት ሲቀነስ ሪዳክሽን እናደርጋለን። ስለዚህ የመጀመሪያው ደሞዙ 7200 ሲባዛ በ25% ሲቀነስ 850 950 ብር ነው። ስለዚህ የ3 ወር አጠቃላይ 2850 ብር ይከፍላል። ዌል ይችኛዋን ቀሪዋን የ0.25 መንዝ ወይም ደግሞ 1800 ለብቻ እንሰራለን። ነገር ግን ይሄ 1800 በአዲሱ የግብር አዋጅ በኢትዮጵያ ማለት ነው የሚገኘው በመጀመሪያው ታክስ ብራኬት ነው። ከ0 እስከ 2000 ብር ነው። ስለዚህ ከ0 እስከ 2000 ብር ደሞዝ የሚበሉ ግለሰቦች ግብር አይከፍሉም ስለሚል ለዚህ ለ1800 ግብር አንከፍልም። ታክስ ኤግዘምት ነው። ስለዚህ መጨረሻ ላይ አጠቃላይ ሴቨራንስ ኤክስፐንስ 23400 ይመጣል። ኢንካም ታክስ 2850 አጠቃላይ ካሽ በእጁ የሚደርሰው ማለት ነው 20500 ስንት ይመጣል ማለት ነው? 50 ይመጣል። በዚህ መንገድ በቀላሉ ምን ማድረግ እንችላለን? ካልኩሌት ማድረግ እንችላለን። ሌላ እስኪ 15 ዓመትና 24 ቀን ቢያገለግል እንዴት ነው የሚፈለገው? ስቴፑ ተመሳሳይ ነው። የመጀመሪያው ስቴፕ ሁሌም ዴሊ ዌጅስ ወይም ዴሊ ሳላሪ እንፈልጋለን። ከዛ የመጀመሪያ ዓመት ላገለገለበት ፉል ቤዚክ ሳላሪ ማለት ነው 7200 ያገኛል። ከዛ እንደገና ለቀሪው ለ14 ዓመት ማለት ነው በ2401 ሶስተኛው ማለት ነው ይከፈለዋል። ከዛ ለ24 ቀን እንዴት ነው የምንፈልገው? 2400 ሲባዛ በ24 ቀን ሲካፈል ለስንት? ለ360 ቀን። ምክንያቱም በአመቱ 360 ቀናት ነው ያለ። ስለዚህ 24 ቀን ብቻ ስለሰራ በቀን ምን ያህል የሚያገኘው የሚለው ነገር በቀላሉ ካልኩሌት አድርገን ማለት ነው 1/3ኛውን ወስደን ምናምን ስንት ይመጣል ማለት ነው? 160 ብር ይመጣል ማለት ነው። 160 ብር ይመጣል። ስለዚህ እንደምራለን። የመጀመሪያ ዓመት ክፍያ 7200 ያገኛል። ከዛ ለ14 ዓመት ማለት ነው ለ14 ዓመት 2400 ሲባዛ በ14 ማለት ነው 33600 ይመጣል። እንዲሁም ደግሞ የ2400 አጠቃላይ ማለት ነው ሲባዛ በ24 ሲካፈል ለ300 አድርገን ስንት ይመጣል ማለት ነው? 160 ይመጣል። ስለዚህ አጠቃላይ ብር ስንት ይመጣል ማለት ነው? ይሄን ስንደምር 7200 ሲደመር 33600 ሲደመር 160 ስናደርግ አጠቃላይ 40960 ይመጣል ማለት ነው። ስለዚህ ይሄንን 40960 ለቤዚክ ሳላሪ ለ7200 ስናካፍለው ስንት ወር ነው የሚመጣ? 5 ወር ይመጣና 5.69 ይመጣል። ስለዚህ የ5 ወር ክፍያና እንደገና ደግሞ የ0.69 ያሳያል ማለት ነው። ስለዚህ ምንድነው የምናደርገው? ኢንካም ታክሱን ለመፈለግ በየወሩ አጠቃላይ የሚከፈለው 7200 ሲባዛ በ25% ሲቀነስ 850 አድርገን ቅድም ያገኘነው 950 ብር አለ። ስለዚህ በየወሩ 950 ብር ግብር ይከፍላል። ለስንት ዓመት የሚለውን ነገር እናያለን። ለስንት ዓመት ነው ይሄ ግብር የሚከፍለው? ለ5 ወር ስለሆነ 950 ሲባዛ በ5 ወር አጠቃላይ 4750 ይመጣል።
ስለዚህ ይሄን 4750 ካገኘን በኋላ ኦኬ ካገኘን በኋላ ቀሪ አለን። ቀሪው ምን ያህል ነው የሚለውን ነገር ደግሞ እንፈልጋለን። ምክንያቱም 0.69 ስለሚል ስለዚህ እቺኛው 4750 መጣለች። የሚቀረን ምን ያህል ነው የሚለውን ነገር ፈልገን እናገኛለን። አጠቃላይ ወደ 4960 ብር አካባቢ ይቀረናል። ምክንያቱም አጠቃላይ ግሮሱ ስንት ነው? 40960 ነው። 40960 ነው። የ5 ወር ደሞዙን ስናሰለው 7200 ሲባዛ በ5 ወር ብናረገው የምናገኘው ገንዘብ አለ። ኦኬ ገንዘብ አለ። ስለዚህ ምን እናረጋለን? 4960 ስለሚቀር ሲባዛ በ20% እናረጋዋለን ሲቀነስ 500 ምክንያቱም 4960 የሚገኘው በስንተኛው ታክስ ብራኬት ላይ ስለሆነ በሶስተኛው ታክስ ብራኬት ላይ ስለሆነ 492 ብር ግብር ይከፍላል። ስለዚህ አጠቃላይ ኢንካም ታክሱ ስንት ይሆናል? የመጀመሪያው 4750 ሲደመር ሁለተኛው 492 5242 ብር ግብር ይከፍላል ማለት ነው። አጠቃላይ ግብር የሚከፍለው ይሄን ነው። ኔት ሴቨራንስ ፔመንት ምን ያህል ነው የሚያገኘው? አጠቃላይ ሴቨራንስ ፔመንት 35718 ብር በእጁ የሚደርሰው ይሆናል ለዚህ አጠቃላይ ሰራተኛ ማለት ነው። ስለዚህ በዚህ መንገድ ጆርናል ኤንትሪ ነው ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ሌላው ይሄንን ካዘጋጀን በኋላ ከሰራን በኋላ ፕሪፓሬሽን ኦፍ ዋት ኢምፕሊሜንት ኢንካም ታክስ ዲክላሬሽን መሰራት አለበት። እያንዳንዱ ቀጣሪ ድርጅት ማለት ነው ይሄንን ኢንካም ታክስ ከሰራተኞቹ ኦልሬዲ እየቀነሰ ዊዝ ሆልድ እያደረገ ካስቀረ በኋላ ለገቢዎች መላክ አለበት ማለት ነው። ኦኬ ይሄ ለገቢዎች የሚላከበት ፎርም 1103 የሚባል የጸደቀ ህግ አለ በኢንካም ታክስ ፕሮክላሜሽን ላይ በደንብ እንደሚገለጸው እያንዳንዱን ፋይል እያደረገ ታክስ ፓየር ኢንፎርሜሽን የግብር ከፋዩን አጠቃላይ መረጃ ዲክላሬሽን ዲቴል ምን ያህል ግብር ነው የከፈለ የሚለውን ነገር እንዲሁም ደግሞ እያንዳንዱን ነገር የግብር መክፈያ ሰርቲፊኬት ካለው እሱም በሙሉ ፎርም 1103 በሚባል 5 መሰረታዊ ሴክሽኖች አሉት። እነዚህን እየሞላ ለገቢዎች ሚኒስቴር ለኤርካ መላክ አለበት ማለት ነው። ለምሳሌ ፎርም 1103 የሚባለው እንደዚህ አይነት ፎርም አለ። ምናልባት ለእናንተ ላይ ታያችሁ ይችላል። የገቢዎች እንግዲህ ሚኒስተር ነው ያዘጋጀው ኢምፕሎይመንት ኢንካም ታክስ ዲክላሬሽን ይባልና እዚህ ውስጥ የሰራተኛው ስም አጠቃላይ ወራዊ ደሞዙ ያገኘው አጠቃላይ ገቢ ከዛ የሚከፍለው የግብር አማውንት እንዳለ በየወሩ ለገቢዎች መላክ አለበት። በዚህ መንገድ እያዘጋጀ ምን ማድረግ አለበት ነው መላክ አለበት። ይሄንን ካዘጋጀና ከላከ በኋላ እያንዳንዱ ድርጅት ምን ማድረግ አለበት? ጆርናል ኤንትሪ ወይም ደግሞ ሪከርዲንግ መስራት አለበት። እንደምታውቁት ጆርናል ኤንትሪ እጅግ በጣም አስፈላጊ ነገር ነው። ትራንዛክሽን ከተካሄደ በኋላ ሁሌም ቢሆን ምን እንደረግ አለበት? መመዝገብ አለበት። አት ታይም ኦፍ ፔመንት ምን ማለት ነው? ስንከፍል እያንዳንዱ ነገር መመዝገብ አለበት። አፕሮፕሪየት ኢንካም ታክስ ሊያቢሊቲ ካለ በተመሳሳይ መመዝገብ አለበት። ዊዝ ሆልድ ኢንካም ታክስ ሹድ ቢ ክሬዲት ዋት ሊያቢሊቲ አካውንትስ ከሰራተኛው ላይ ቀንሰን ድርጅቱ ሲቀንስ ሊያቢሊቲ ኢንካም ታክስ ሊያቢሊቲ ብሎ መመዝገብ አለበት። ከዛ በኋላ ይሄንን ግን ለኤርካ ወይም ደግሞ ለሚኒስትሪ ኦፍ ረቨኑ ሲከፍል ሊያቢሊቲውን ይቀንስና ኤክስፐንስ ብሎ ዴቢት ማድረግ አለበት ማለት ነው። በዚህ መንገድ በቀላሉ ምን ማድረግ አለበት? መመዝገብ አለበት። አጠቃላይ የኢምፕሎይመንት ኢንካም ታክስ ይሄንን ይመስላል። እስካሁን ድረስ ወዳችሁና ፈቅዳችሁ ገናኖ ቱቶሪያልስን ስለተከታተላችሁ አመሰግናለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስልኝ ላይክ፣ ኮሜንት፣ ሼር ያደርጉልኝ። በሚቀጥለው ቪዲዮ ማለት ነው ሁለተኛውን ረንታል ኢንካም ታክስ ይዤላችሁ የሚመጣ ይሆናል። ባይ ባይ።